በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ አምላከ አበው አምላከ ቅዱሳን ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ከሁሉ አስቀድሞ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው ለዘላለም የባህሪ ገንዘብ የሆነ አምላከ አበው አምላከ ቅዱሳን ቸሩ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እናታችን እመቤታችን ድንግል ወላዲተ አምላክ እማምላክ ማርያም፣ ቅድስት ቤተ ክርስቲያኑ፣ ቅዱስ ዕፀ መስቀሉ፣ በቸርነቱ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። የቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 1 እስከ 12። የቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 1 እስከ 12። ጌታችን ኢየሱስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ያን ጊዜም የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ቢኖርም ጌታቸው ይሻቸዋል በሉ፣ ያን ጊዜ ይሰዷችኋል። ይህም ሁሉ የሆነው በነቢይ እንዲህ ተብሎ የተነገረው ይፈጸም ዘንድ ነው። ለጽዮን ልጅ እነሆ የዋህ ንጉሥሽ በአህያይቱና በአህያይቱ ውርንጫ ላይ ተቀምጦ ወደ አንቺ ይመጣል በሏት። ደቀ መዛሙርቱም ሄደው ጌታችን ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በላያቸው ጫኑ። ጌታችን ኢየሱስም በእነርሱ ላይ ተቀመጠ። ብዙ ሕዝብም ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፎች ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። በፊቱ የሚሄዱትም የሚከተሉ ሕዝብም ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ ቡሩክ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም በገባ ጊዜ ከተማይቱ ይህ ማን ነው እያለች ታወከች። ሕዝቡም ይህ ከገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው አሉ። ስለ ቅዱስ ቃሉ አምላካችን ቸሩ መድኃኔ ዓለም ስሙ የተመሰገነ ይሁን። እንኳን አደረሳቸው። ቤተክርስቲያናችን በዓሉን በቀመር ስለምታከብረው እንጂ ዛሬ የሆሳዕና ዓመታዊ በዓል ነው። ጥንተ በዓሉ ዛሬ ነው። ሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ከሞት ካስነሳ በኋላ ጌትነቱን በኢየሩሳሌም ከቤተ ፋጌ ቁልቁለት ጀምሮ እስከ ቤተ መቅደስ ድረስ የባህሪ አምላክነቱን የባህሪ ገዥነቱን የገለጠበት ደግኛ በዓል ነው። መድኃኒታችን ኢየሱስ ክርስቶስ 18 በዓላትን ስናከብር ለጌታችን 9ኙ አበይት ይባላሉ። ከአበይት 9 በዓላት መካከል አንዱ በዓለ ሆሳዕና ነው። ግን የተለመደው ቀመሩን ተከትሎ ቀመረ ድሜጥሮስን ተከትሎ ማክበሩ ስለሆነ ጥንተ በዓሉ ብዙ ጊዜ ይረሳል። ስለዚህ መረሳት ስለሌለበት ለማስታወስ ያክል ይህንን የወንጌል ክፍል አነበብሁላችሁ እንጂ ትምህርታችን ይኸው ርዕስ አይደለም። የትምህርታችን ርዕስ የሚሆነው ስብሐተ ፍቁር በጊዜ ምንዳቤ፣ በመከራ ጊዜ የወዳጅ ምስጋና የሚል ይሆናል። ስብሐተ ፍቁር በሉ እስቲ። በጊዜ ምንዳቤ፣ የወዳጅ ምስጋና በመከራ ጊዜ፣ ይኸው ነው ትምህርታችን። ነገር ግን ስለ ዑደተ ሆሳዕና
ስለዚህ ዕለት ጥቂት መናገር ይገባል። መድኃኒታችን ጌታችን አምላካችን ኢየሱስ ክርስቶስ በዚህ ዕለት መጋቢት 22 ቀን ትሕትናውንም አሳይቷል፣ ልዕልናውንም አሳይቷል፣ ሰውነቱንም አሳይቷል፣ አምላክነቱንም አሳይቷል፣ ሁሉንም ገልጧል። በዚህች ዕለት የነበረውን ምስጋና ወንጌላዊ ሲገልጥ ምን አለ? ቁጥር 9 ላይ ስትመለከቱ እለሂ መርሁ ወለሂ ተሉ ይጸርሁ ወይብሉ ሆሳዕና በአርያም ቡሩክ እንተ ትመጽእ መንግሥት በስመ አቡነ ዳዊት ሆሳዕና ለወልደ ዳዊት። ለዳዊት ልጅ መድኃኒት መባል ይገባዋል። በአባታችን በዳዊት ስም የምትመጣ መንግሥት ቡርክት ናት። ይህ በአርያም ያለ መድኃኒት ነው። ሆሳዕና በአርያም ያለ መድኃኒት ወደ ምድር ወርዷል እያሉ እለሂ መርሁ የሚመሩትን ወለሂ ተሉ የሚከተሉትን ማለትም ጌታ በአህያ ውርንጫ ላይ ተቀምጦ ትሕትናውን ሲገልጽ እርሱ በትሕትና ሲመጣ እያስተማረን ነው። እርሱ በሚመሰገንበት በሚከበርበት መንገድ አይደለም የመጣው፣ በአህያ ላይ ተቀምጦ። ምስጢሩ ብዙ ነው። እርሱ በትሕትና ሲመጣ ፍጥረት ግን በልዕልናው ገለጠ። እለሂ መርሁ ማለት ከአህያዋ በፊት፣ ወለሂ ተሉ ማለት ከአህያዋ በኋላ፣ ማለትም ከጌታ በፊትና በኋላ። ይሄ ምንድነው ምስጢሩ ቢሉ እለሂ መርሁ የተባሉ መላእክት ናቸው። ከሁሉ ለምስጋና የቀደሙ እንደው ከፍጥረት ሁሉ የመጀመሪያውን ምስጋና ያመሰገነ ማን ነው? እንዴት ዋላችሁ? የመጀመሪያ ምስጋና ለእግዚአብሔር ያቀረበ ማን ነው? ዓለም ሲፈጠር ንገሩኝ እንጂ። አረ ንገሩኝ በሞቴ። በመጀመሪያው ዕለት ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ ብለው ያመሰገኑ እነማን ናቸው? ቅዱሳን መላእክት። እለሂ መርሁ ማለት ቅዱሳን መላእክት ነበሩ፣ ሆሳዕና በአርያም ባዮቹ። ወለሂ ተሉ ከመላእክት ተከትሎ ማን አመሰገነ? አዳም፣ አባታችን አዳም፣ እናታችን ሔዋን። እለሂ መርሁ አዳምና ሔዋን፣ ወለሂ ተሉ የሚመሩ አዳምና ሔዋን የሚከተሉ ልጆቻቸው። አንድም እለሂ መርሁ አበው ከአባታችን አዳም እስከ ቅዱስ ሙሴ የተነሱ፣ ወለሂ ተሉ አበውን ተከትለው የመጡ መሳፍንት። እለሂ መርሁ መሳፍንት፣ ወለሂ ተሉ ነገስታት። እለሂ መርሁ ነገስታት፣ ወለሂ ተሉ ነቢያት። የሚመሩ ነቢያት፣ የሚከተሉ ካህናት። አንድም በጥቅሉ እለሂ መርሁ መላእክት፣ ወለሂ ተሉ የሰው ልጆች። አንድም እለሂ መርሁ የሚመሩ ነቢያት፣ ወለሂ ተሉ የሚከተሉ ሐዋርያት። ለምን? ነቢያት ቀደሙ አይምሮ ወሐዋርያት ተለው አሰሮ እንዳለ ቅዱስ ዳዊት። አምላክ ሰው እንደሚሆን ቀድሞ ያወቁ ነቢያት ናቸው፣ ሐዋርያት ናቸው? ነቢያት ናቸው አይደል? መሩ ተባለ። ተከታይ ማን ሆነ? ሐዋርያት ሆኑ። አንድም እለሂ መርሁ ማለት ከክርስቶስ በፊት የነበሩ ቅዱሳን፣ ወለሂ ተሉ ማለት ከክርስቶስ ልደት በኋላ እስከ ዳግም ምጽአት የሚያመሰግኑት ሁሉ እለሂ ተሉ ተብለዋል። አንድም እለሂ መርሁ ሐዋርያት፣ ወለሂ ተሉ ሰብአ አርድእት ናቸው። አንድም የሚመሩ አረጋውያን ናቸው፣ የሚከተሉ ሕፃናት ናቸው። ደህና ዋላችሁ? ትርጓሜ እኮ ነው የምትማሩ። ስንት ቆጠራችሁ? አንድም እየተባለ ነው የሚተረከው። ስንት ቆጠራችሁ? መላእክትና አዳም አለን አንድ አለን። አዳምና ልጆቹ አለን ሁለት። አበው ከመሳፍንት ጋር ሶስት። መሳፍንት ከነገስታት ጋር አራት። ነገስታት ከነቢያት ጋር አምስት። ነቢያት ከካህናት ጋር ስድስት። በአጠቃላይ ነቢያት ከሐዋርያት ጋር ሰባት። መላእክት ከሰው ልጆች ጋር ስምንት። ሐዋርያት ከአርድእት ጋር ዘጠኝ። አረጋውያን ከሕፃናት ጋር አንድም እለሂ መርሁ እፀው አይባን ይቅርታ፣ እለሂ መርሁ ደመናት፣ ነፋሳት፣ መባርቅት፣ ዝናማት፣ ወለሂ ተሉ እፀው አይባን ድንጋዮቹ
ዛፎቹ። እንዲህ የተባለ ነው አንድምታ ማለት ዝም ብሎ አይደለም። በፊቱ የሚሉና የሚከተሉት ማለት ዝም ብሎ አይደለም። የመጀመሪያውን ጥሬ ዘር ብትጨምሯት 12 አንድምታ ማለት ይሄ ነው አንዱ። ግን እግዚአብሔር ይመስገን በጣም የተመሰገነ ይሁን ስለ ሁሉ ነገር እንዳልያዛችሁ ታውቃለሁ። ያው መቼስ ልናገረው ብዬ ነው እንጂ አትይዙትም። የቤተ ጉባኤ ሰዎች ያሉ እንደሆነ ግን ለቀም ነው የሚያደርጉ። ለምን ይሄ መጽሐፉ ላይ አይገኝም፣ ትርጓሜ ላይ አይገኝም። የቃል ትምህርት ነው። አንድ ሰው መጽሐፍ ስለያዘ ሊቅ አይሆንም። እሺ ይሄን ማወቅ አለባችሁ። መጽሐፍ ስለያዘ ብቻ ሊቅ አይሆንም። ይሄ 12 አንድምታ መጽሐፍ ላይ ከ12ቱ ከ3 ወይ ከ4 በላይ አታገኙት። ይሄ የቃል የሊቃውንት ሐተታ ነው። ለዛ ነው ቤተ ጉባኤ ለምሳሌ እያንዳንዱ ቤተ ጉባኤ የሚማሩበት መጽሐፍ ሁሉ ገበያ አለ አይደል? ትርጓሜ ገበያ አለ። ግን መዝሙረ ዳዊት ትርጓሜው ገበያ ላይ ስላለ እሱን አንብበህ ሊቅ መሆን አትችልም። ለምን? ቤተ ጉባኤ ላይ ያለውን መጽሐፉ ላይ አታገኝም። ለምን? የቃል ሐተታም ይባላል። ለሁሉም ሆሳዕና ሲባል ጌታችን እንዲህ እስኪ ተመልከቱት፣ ፍጥረት ሁሉ እንዴት እንዳመሰገነው ቅድም የተናገረ ፍጥረት ሁሉ ጌታችንን ያመሰገነበት ነው። ከሁሉ ግን ቅዱስ ዳዊት የሕፃናትና የታዘሉት ገርሞት ምን አለ? ማፈ ደቂቆ ሕፃናት። ዛሬ ምስባኩ እሱ ነው። ማፈ ደቂቆ ሕፃናት አስተዳልወከ ስብሐተ። ከታዘሉ ከሚጠቡ በእግራቸው ድክ ድክ ከሚሉ ግራ ቀኙን ካለዩ ሕፃናት አንደበት ምስጋናን አዘጋጅ ይላል። ከሊቃውንት አይደለም፣ ከታላላቆቹ አይደለም፣ ግራውን ቀኙን ከማይለዩ። ኋላ እንዲያውም አይሁድ መጥተው አንተ የሚሉትን አትሰማምን ማለታቸው ምንድን ነው? እንደዚህ ብሎ መመስገን ለእግዚአብሔር እንጂ ለአንተ አይገባም ማለታቸው። ለምን? እሱ ማን መሆኑን ስላላወቁ፣ እግዚአብሔር መሆኑን ስላላወቁ። ይሄ እኮ ለእግዚአብሔር ብቻ የሚገባ ምስጋና ነው። ዝም ብሎ አትላቸውም ሲሉት እነርሱ ዝም ቢሉ ድንጋዮች ያመሰግናሉ ብሎ የቢታንያ ድንጋዮችና እንጨቶች ሆሳዕና ማርያም እያሉ መጥተው ሰግደውለታል። ሰው ታዲያ ከእንጨትና ከድንጋይ ካነሰ እንዴት ይሆናል? ደህና ዋላችሁ። ባለፈው አንድ ሰው ቅር አለኝ ብሎ እዛኛው ጉባኤ ተናግሬያለሁ። የሰው ልጅ ተፈጥሮ እንደ መላእክት ነው አይደል? ከመላእክት ዝቅ ሲል ለሰው መኖር ይጀምራል። ከሰው ዝቅ ሲል እንደ እንስሳ፣ ከእንስሳ ዝቅ ሲል እንደ አራዊት፣ ከአራዊት ዝቅ ሲል እንደ እጽዋት፣ ከእጽዋት ዝቅ ሲል እንደ ድንጋዮች፣ ከድንጋይ ዝቅ ሲል እንደ አፈር፣ ከአፈር ዝቅ ሲል እንደ እዳሪ ቆሻሻ ብዬ ተናግሬ ነበር ለዛኛው ጉባኤ። እንደ እዳሪ እንዲያውም አልኩኝ አይደለም፣ አንዳንዴ ሰው ከእዳሪ የሚያንሳል። ለምን? እዳሪ የእንስሳት የሆነ እንደሆነ ኩበቱ ነው ማገዶ ይሆናል። የሰው የሆነ እንደሆነ አህያው እሱም በልታ ትሸከማለች፣ እሱም በልታ የምትጥለው ፋንድያ ማገዶ ይሆናል። ይሄንን ያክል ጥቅም የሌለን ሰዎች አለን ብዬ በጣም ከፍቷቸው ሰዎች እንዴት እዚህ ደረጃ ታወርደናለህ ብለው አሉ። ደግ አደረጉ። ይጸጸታል ብለው አስበዋል እነሱ። አይ ድንግጥ ብሎ ለካ አልልም። ለምን? ይሄ መጽሐፍ ቃል ነው። ለምን? ቅዱስ ዳዊት ምን አለ? ሰብእሰን ዘክቡሩት ወኢያእመረ። ሰው ክቡር እያለ አወቀ አላወቀም? ንገሩኝ። ኧረ በሞቴ አይሰማኝም። ወኮነ ከመ እንስሳ ዘአልቦ ልብ። እንደማን ሆነ? ልብ እንደሌላቸው እንስሳ። እስራ ደግሞ ምን አለ? እንስሳት ይይሱነ። ኧረ ግድ የለህም ቅዱስ ዳዊት፣ በአንተ ዘመንስ እንደ እንስሳ ሆነ አልክ። በእኔ ዘመን አለ ቅዱስ ዕዝራ እንስሳት ከኛ ይሻላሉ። በዕዝራ ዘመን እንስሳት ከነሱ በዛ ዘመን ከነበሩ ሰዎች ከተሻሉ በእኛ ዘመን ብሎ ማስላት ነው። እንግዲህ ደህና ዋላችሁ። እግዚአብሔር አምላካችን ከዕለተ ሆሳዕና በረከት ያሳድርብን። የቀረውን እንግዲህ ከ3 ሳምንታት በኋላ ሆሳዕና ሲደርስ እንማራለን ማለት ነው። ትምህርታችን ምንድን ነው? ስብሐተ ፍቁር በጊዜ ምንዳቤ፣ በመከራ ጊዜ የወዳጅ ምስጋና። በመከራ ጊዜ ታሪክ ነው ማመጣላችሁ። ታሪክ ጊዜው ዘመኑ የዛሬ 500 ዓመት ነው። ታሪኩን በከፊልም ጫፍጫፉንም ታውቁታላችሁ። ስለምታውቁትም አልተርከውም። በኢትዮጵያ
መካከለኛው ዘመን የሚባል ጊዜ አለ፣ ወይም የሸዋ ነገስታት የነገሱበት ዘመን። መካከለኛው ዘመን በአማካኝ ከአፄ ይኩኖ አምላክ ከ1263 እስከ አፄ ሚናስ እረፍት 1555 ድረስ ያለው ዘመን በአማካኝ ታሪክ አዋቂ ሰዎች መካከለኛው ዘመን ይሉታል። ይሄ ዘመን የኢትዮጵያ ሶስተኛው የትንሣኤ ዘመን ይባላል። አንደኛው የትንሣኤ ዘመን ከአብርሃ ወአጽብሃ ዘመን ጀምሮ እስከ አፄ ገብረ መስቀል አካባቢ የነበረው አንደኛው የትንሣኤ ዘመን ነው። ሁለተኛው የትንሣኤ ዘመን ከቅዱስ ይምርሃነ ክርስቶስ እስከ ቅዱስ ናአኩቶ ለአብ የነበረው የዛግዌ ሥርወ መንግስት ነው። ሶስተኛው ይሄ የሸዋ መንግስት ነው። አራተኛው ዘመነ ትንሣኤ የሚባለው የጎንደር ዘመን ነው። በተለይ ከአፄ ፋሲል እስከ አፄ ኢያሱ ቋረኛው ድረስ ያለው እስከ 1748 ድረስ ያለው እሱ ሶስተኛው ከክርስቶስ ልደት በኋላ ሶስተኛው የኢትዮጵያ ዘመነ ትንሣኤ ሊባል ይቻላል። አራተኛው ዘመነ ትንሣኤ የሚባለው ከአፄ ቴዎድሮስ እስከ አፄ ምኒልክ ያለው ነው። ከዚህ በኋላ የምንጠብቅ ከሆነ ስንተኛውን ዘመነ ትንሣኤ ነው? አምስተኛውን። መቼ ነው? መቼ ነው? አዎ እናስተውል። ጌታችን የተናገራትን ቃል እንዳትረሷት። መንግስተ ሰማያት የት ናት? መንግስተ ሰማያት እዚያ ናት ቢሏችሁ አትመኑ። እዚህ ነው ቢሏችሁ አትመኑ። እዛ ነው እዚህ ነው አይደለም። መንግስተ ሰማያት ማለት ምንድን ነው? በራሱ መንግስተ ሰማያት ስለልዩ ኢየሱስ ክርስቶስ። መንግስተ ሰማያት ማለት ራሱ ማን ነው? ቸሮ መድኃኔዓለም ነው እኮ። ቸሮ መድኃኔዓለም ምንድን ነው? ፍቅርና እውነት ነው። መንግስተ ሰማያት ማለት ማለት ነው ፍቅርና እውነት ነው። መንግስተ ሰማያት በፍለጋ በመጠባበቅ ከቦታ ቦታ በመሄድ አይደለም። ፍቅርን፣ እውነትን፣ የእግዚአብሔርን ፍቅርና የእግዚአብሔርን እውነት በመያዝ የምትገኝ ናት። መንግስተ ሰማያት እያልኳቸው ያለሁት ስለ ሰማይቱ አይደለም። የሰማዩን መንግስት ማግኘት የሚቻልበት መንገድ ይሄ ነው። የኢትዮጵያ ትንሣኤ መቼ ነው? መቼም አይደለም። የኢትዮጵያ ትንሣኤ እኔና እናንተ የሰራን ቀን ብቻ ነው። እና ዋላችሁ አብርሃ ወአጽብሃ ስለሰሩ የመጀመሪያው የኢትዮጵያ ትንሣኤ መጣ፣ በራች። ከዛ ጨለም ሲል እነ ቅዱስ ይምርሃነ ክርስቶስ ሲመጡ እንደገና በራች። ከዛ ጨለም ሲል እነ ይኩኖ አምላክ ሲመጡ በራች። እንደገና ጨለም ሲል እነ አፄ ፋሲል መጡ። እንደገና ጨለም ሲል እነ አፄ ቴዎድሮስ እነ ምኒልክ መጡ። አሁን እሳ ነው። አሁን እሳ ነው። ስለዚህ የኢትዮጵያ አምስተኛው ትንሣኤ አምስተኛው ነው። የመጀመሪያው ትንሣኤ አይደለም። አምስተኛው ትንሣኤ በቅርብ ይሁን በሩቅ አናውቀውም። በቅርብም በሩቅም የምናደርገው ግን እኛና እኛ ብቻ ነው። ከሰራን ቅርብ ነው፣ ከበራችን ያለው። ካልሰራን ሩቅ ነው፣ ከ3 ትውልድ በኋላም ላይ ይገኝ ይችላል። ስለ ኢትዮጵያ ትንሣኤ በጣም ብዙ ነገር ትሰማላችሁ አይደለም? በጣም ብዙ ቡድን። አንድ እንድታውቁት የምፈልገው ነገር በመጀመሪያ ደረጃ ቤተ ክርስቲያን ከአንዲት አሃቲ ቤተ ክርስቲያን ማህበር ውጭ ያሉ ማህበራት ቤተ ክርስቲያንን እንዲተኩ አትፈቅድም። ደህና ዋላችሁ። ዝክረ ቅዱሳን ቤተ ክርስቲያንን ይተካል? ንገሩኝ እንጂ። የአገልግሎት አንድ ቅንጣት ማህበር ነው። ማህበረ ቅዱሳን ቤተ ክርስቲያንን ይተካል? አይተካም። ቅንጣት ማህበር ነው እሱ። አሁን ግን እየመጡ ያሉ ማህበራት ምንድን ናቸው? ቤተ ክርስቲያንን የሚተኩ። በተደጋጋሚ ተናግራለሁ። በጣም ብዙ ማህበር አለ። የሚገርማችሁ ነገር በቴሌግራም የምታውቋቸውን እነ ስም አይጠሩ። ስማቸውን ብንጠራ ደግሞ አንድ ሞት ፈርደውብን እንደሆነ ሁለተኛው እንዳያክሉብን እስቲ ዝም እንበልለን። አሁን ደግሞ ተረኛው ዘመድኩን ነው። ሰሞኑን እሱም ላይ ተፈርዶበታል አይደል? ጥሩ ነው እንግዲህ እናንተም ተናገሩና ሞት ይፈረድ። አብረን እንሞት። ለምን እኔ ብቻ? ዘመድ ስላገኘው እሱን ደስ ብሎኛል። ስሙም ዘመድኩን ነው። ጥሩ ዘመድ ሆኖኛል። ለዚህ እሰቡት። እኛን ከነካ ይፈረድብሃል፣ መከራ ይመጣብሃል ነው አይደለም? አይ ጉዴ! ባልነካችሁስ መከራው ሊቀር ነው። እንዴት ዋላችሁ? አንድ ክርስቲያን መከራ የሚመጣበት ማንን ሲከተል ነው?
ንገሩኝ እንጂ መከራ የሚቀበሉ በስሙ ያመኑ ናቸው ያላመኑ? ታዲያ መከራ መቀበል እኮ ክፉ የመስራት መገለጫ አይደለም ወንድሜ? በጎ ስራው ለማለት አይደለም። ግን መከራ ይመጣብሃል ማለት እኮ አንተ የታደልክ ነህ፣ አንተ እግዚአብሔርን እያገለግልክ ነው ማለት ነው እንጂ በምድር እግዚአብሔር እነሱ እንደሚሉት አሁን ለምሳሌ ዘመድኩን መከራ ይመጣብሃል ብለውታል አይደለም? ኢትዮጵያ ውስጥ ካሉ ሰዎች በላይ አጥፍቶ ነው? እንዴት ዋላችሁ? ከጳጳሳቱ በላይ አጥፍቶ ነው? ከካህናቱ፣ ከዲያቆናቱ፣ ከፖለቲከኞቹ በዓለም ካለ እግዚአብሔርን ከሚበድለው ሕዝብ ከሁላችን በላይ አጥፍቶ ነው? አይደለም። እንዲያውም የሚመስለኝ እግዚአብሔር አፋቸውን ከፍቶ ፊታቸውን ጸፍቶ እያናገራቸው ይመስለኛል። በእውነት ኃጥአን ብንሆንም ግን እኔ ይገርመኛል በጣም አንዳንዴ ቤተ ክርስቲያንን የሚወክል አሁን ቤተ ክርስቲያንን ለመወከል የሚያደርጉትን ጥረት የምትመለከቱት ምንድን ነው? ቤተ ክርስቲያን ሂዱ አትቅሩ፣ ግን የቤተ ክርስቲያንን ነገር አትጠቀሙ፣ ካህናትን አትቅረቡ። በዚህ ሲኖዶስ በተወገዘ ሲኖዶስ አይደል የሚሉት? በተወገዘው ሲኖዶስ ስር ያለ ጳጳስም በሲኖዶስ ስር ያልሆነ መቼም ቤተክርስቲያን አለ ኢትዮጵያ ውስጥ? እንዴት ዋላችሁ? በሲኖዶስ ስር ያልሆነ ቤተክርስቲያን አለ? የለም። በሲኖዶስ ስር ያልሆነ ጳጳስ አለ? ካህን አለ? የለም። ስለዚህ የተወገዙትን አትከተሉ ከተባለ ዞሮ ሙሉ በሙሉ በዚህ ዘመን ከቤተክርስቲያን እኔ በጣም የሚያስገርመኝ ነገር በቀደም አንደኛው መቼም እንዳዋሽ ብዬ ስክሪንሾት አድርገዋለሁ። የነሱ ሁለት ሰዎች ናቸው ዋኖቹ ይታወቃሉ ይሄንን ስራ የሚሰሩትና አንደኛው ሰው ስሙን አልጠራውም የጻፈውን ጽሑፍ ሳየው እኔ ይቅርታ አድርጉልኝ እኔ የተማርኩ አይደለሁም እኔ ደንቆሮ ከሚባሉት ዋናው ደንቆሮ ነኝ። ግን የተሰወሩትን ስም ዝርዝር ሲጠራ መሀል ላይ ሊቀ ነቢያት ቅዱስ ሙሴ ነግሮ አስገብቶታል። ለምን መሰላችሁ? አይሳሳት አይደለም እኔ ጊዜ እሳሳታለሁ። ግን እንዲህ ለመቶ ሺህ ተከታዮቹ የሚጽፈውን ነገር እንዴት ድጋሜ ኤዲት ያደርገው ወይ ይሄ ተሳስታል ብሎ የሚያርመው ሲለም ለነገሩ እንደ አምልኮ አንገታቸውን በጣም ነው የሚፈሯቸው። ለምን ለምሳሌ እናንተ አሁን መጣችሁ አንዳቸው ላጣርጋችሁ ብትሰግዱ ምንድነው መልሴ? በጣም ስበሳጭ ማድረገው ልንገራችሁ፣ ሁለተኛ እንዳትመጡብኝ ነው። እዛ ሳጠብ ቢፈጠር ምንድነው የሚሏችሁ? ፈርጄብሃለሁ፣ ትቀጣለህ፣ በስጋ ፈርጄብሃለሁ፣ በነፍስ ፈርጄ በምናምን ፈርጄብሃለሁ፣ መከራ ይመጣብሃል ምናምን ህልም አይቻለሁ፣ እግዚአብሔር ነግሮኛል። አዎ እግዚአብሔር ለኛ የማይናገር ያንተ ጨው መድኃኒዓለም ክፉ ለማናገር ነው እንጂ እመቤታችን ጋር ስንት ጨዋታ ደውን ክፉ ለማናገር ነው። በነገራችሁ ላይ ክፉ መናገር ማለት ሰው ከእግዚአብሔር ጋር ያለውን ነገር ተናገረ ማለት ክፉ ተናገረ ማለት ነው። እመብርሃን ጋር ስላለኝ ምስጢር ለአንድ ሰው አውጥቻለሁ። ስታለቅስ በቃ ሊሞት ነው፣ በአደባባይ በቃ መፈራረጃው ነው ሊሞት ነው ብላ ስታለቅስ ምስጢርን የነገርኳት አንዲት ልጅ አለች። ኃጢአተኞች ብንሆንም እኮ እመብርሃን እኮ አለች፣ ከጎናለች። እንኳን ይሄ የሰይጣን አሽከላ ማንም ከሰማይም ቢመጣ አለች፣ አታስነካለም። ይህን ማወቅ አለባቸው። ባሮቿ ነን። ማን ነው ባሪያውን አሳልፎ የሚሰጥ? የረከሰ ህይወት ብንኖርም ባሮቿ ነን። የቆሸሸ ህይወት ቢኖርም ባሮቿ ነን። አገልጋዮቿ የቸሩ መድኃኔዓለም ባሮች ነን። ፍቅሯንም ተግሳጿንም የምናውቅ ሰዎች ነን። ስትቆጣ እንዴት እንደምትቆጣ የምናውቅ፣ ደስ ሲላት እንዴት ደስ እንደሚላት የምናውቅ ሰዎች ነን። አሁን ይሄ ተሳስቷል ብዬ አስተያየት ብሰጥ ሊቀ ነቢያት ቅዱስ ሙሴ እኮ አርፏል። እሱ ብቻ አይደለም የገረመኝ፣ ኢትዮጵያውያን ተስፋ የሚያደርጉት የተሰወሩት መጥተው ይታደጉናል ብለው ነው። የተሰወሩት መጥተው መከራ አይቀበሉም። መከራ የሚቀበል በዚህ ዓለም ያለ ሰው እንጂ የተሰወሩት መጥተው መከራ አይቀበሉም። ልብ በሉ። ደህና ዋላችሁ። የቤተ ክርስቲያን አስተምህሮ የዮሐንስ ራእይ ብለው በስሙ የሚጠራለት የዮሐንስ ራእይ 2 አይጾቀ ወይን 2 የወይን ዘለላዎች ብሎ የሚጠራላቸው ኤልያስና ሄኖክ መጥተው መከራ ይቀበላሉ አይቀበሉም? ይሄ ታዲያ ክደት አይደለም? ይሄን ክደት አይደለም የሚለኝ ከሆነ ይምጣና ይነጋገረኝ። ቴሌግራም ተደብቆ ከሚያዋክሽ ለምን ወሬ ያበዛል? እኔ ያዝናለሁ። እኔ ከነሱ ጋር ፉክክር ፈልጌ አይደለም፣ ግን ቤተ ክርስቲያን አንዲት ናት። ደጋግሜ ነግሬያቸዋለሁ። ባለቃ እያሌው አታመካኙ። ሰው ናቸው። እንደ ሰውነታቸው በድፍረት ያወገዙትን አውግዘዋል። ቤተ ክርስቲያንን ማውገዝ ግን አይችሉም፣ መቼም አይችሉም። አሁን በሰማይ ባላቸው ስልጣንም አይችሉም። ምክንያቱም ቤተ ክርስቲያን ከሳቸው ካህናት ስልጣን የተሰጣቸው ምዕመናንን ለማሰር ለመፍታት
ነጠላ ግለሰብን ቡድንን እንጂ ቤተክርስቲያንን ማሰር መፍታት አይችሉም። ሐዋርያት እንኳን ራሳቸው በስልጣናቸው ቤተክርስቲያንን ማሰር መፍታት አይችሉም። ቤተክርስቲያን አሐቲ አንዲቱን ቤተክርስቲያን ማገት አይቻልም። እንዴ ነውር ነው ለሁሉም። ይሄንን ሁሉ እያለን ያለ ነው ለምንድን ነው? አሁንም ልቡ ቢሰማን ለእናንተ አይደለም። በነገራችሁ ላይ ትምህርት እግረ መንገዱን ከተነሳ ይሄ ትምህርት በተባራሪ የሚደርሳቸው የሚፈሩ አብዛኞቹ ስለሚፈሩ ነው እዛ ቡድን ውስጥ ያሉት እንጂ ያመኑበት ሁሉ ናቸው ብዬ ለማመን እቸገራለሁ። ስለሚፈሩ ምክንያቱም አነጋገራቸው በጣም ያስፈራል። በነገራችሁ ላይ የሚፈራ ሰው እኔ ራሱ መጀመሪያ ሲሰማው በአደባባይ ሞት ተፈርዶበታል የሚለው ሰው ሁሉ ሲሰማ አማተኩ። ሰውነቴ እውነት መጀመሪያ ደነገጥኩ። ምንድን ነው ጉዱ? ኋላ ጸሎተ እግዝእትነ ማርያም ደግሞ መለስ አድርጎ አስበው አሃ ብሎ ከዛ ደግሞ የአበው ፈሊጥ የመጽሐፍት ቃል ስላለ ለሁሉም አንድ ነት ልንገራችሁ። በመጽሐፍ ታኮ የሚመጣን ሳይሆን መጽሐፍን ብቻ ይዞ የሚመጣውን ተቀበሉ። ደህና ዋላችሁ። የዚህ ጉዳይ ማጠቃለያችን ምንድን ነው? መጽሐፉን የሚነግራችሁ እንጂ በመጽሐፍ ታኮ የሚነግራችሁን አትቀበሉ። መጽሐፍ ነው። ምክንያቱም ያለንበት ዘመን ዲያብሎስ የሰለጠነበት፣ እምነት ጨርሶ ይጠፋል የተባለበት፣ ፍቅር ጨርሶ ይጠፋል የተባለበት፣ ሰው ለመታመን የማይችልበት፣ በስጋ ለባሽ የታመነ ሁሉ የተረገመ ይሁን ብሎ ነቢዩ ቅዱስ ኤርምያስ እንደተናገረው ስጋ የለበሰን ሰው ማናምንበት ነውና ማንም ቢሆን ባህታዊ ነኝ ቢል፣ አጥማቂ ነኝ ቢል፣ ካህን ነኝ ቢል፣ ቄስ ነኝ ቢል፣ ጳጳስ ነኝ ቢል፣ ዲያቆን፣ ሰባኪ ምንም ነኝ ቢል የምናምነው ምን ይዞ ሲመጣ ነው? መጽሐፉን ብቻ ይዞ ሲመጣ ነው። አለቀ። መጽሐፍ ላይ ያላገኘነውን ነገር አንቀበልም። ልብ በሉ፣ መጽሐፍ ላይ ባለው ማምታታት ጥሩ አይደለም። ለሁሉም ቤተክርስቲያንን የሚተካ ማህበር ቤተክርስቲያናችን አትቀበልም ነው። እውነቱን ካላችሁ የምንለፈልፈው በነገራችሁ ላይ አንድ ነገር ወቁ። እነ መምህር ገብረ መድኅንን እነ እንታ ኃይለ ማርያምን እንዴት እንደወረዱባቸው ብታዩ። አሁን መምህር ገብረ መድኅንን ያ ቁጭ ብሎ የራሱን ኑሮ እየኖረ በእንታ ገብረ መድኅን ላይ እንደዚህ አፉን ሲከፈት አያሳፍርም? ለመሆኑ ስለሚሰው ምን ያውቃል? መምህራችን እንታ ገብረ መድኅን ስንት ነገር ውስጥ እንዳሉ፣ ስንት መከራ እየተቀበሉ እንደሆነ ለቤተ ክርስቲያን እንኳን ቆርሶ መጎረሻ ሰዓት ያጡ በመከራ ውስጥ ያሉ እሱ ቁጭ ብሎ እውነት እግዚአብሔር ያደረበት ሰው ቢሆን ኖሮ ይህን እውነት አያውቅም ነበር እንዴ? የኔን ይተው፣ የኔ ተራውን ይተው፣ እሳቸውን ማወቅ ያቅተዋል። ይሄ ነገር እንዴት ነው? እስኪ እንነጋገር ብሎ አይመጣም እሳቸው ጋር? እስኪ እንጨዋወት፣ እንከራከር። አቅሙ ካለው መንፈሳዊ አቅሙ ካለው መጥቶ ያሳምኑ። አንድ እውነት እንነጋገር። ዳኛው ማን ነው? ንገሩኝ። በቃ ዳኛችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እንነጋገር። ይምጡ። እዛ ተወሽቆ ማስፈራራት አይደለም። የማይፈሪ ጨዋታ ነው። እንደ ወንድ ከፈለጉ ጥይት ይዞም ይምጡ። እኛን ተኩስም ከፈለጉ ይተኩሱ። እንደ ክርስቲያን ግን ይሄው መጽሐፍ ይዳኝን ይምጡ። ከፈለጉም የበረሃ አባቶች ይዳኙ። እኛም ከበረሃ አባቶች እንጠራለን አሉ። መንፈሳዊ ክንፍ ያላቸው አባቶች አሉ። ተራ ያልሆኑ የማያወሩ እንኳን የቴሌግራም የዩቲዩብ የምናምን ጨዋታ ውስጥ ሊገቡ ከሰው የማይገናኙ በየጎዳናው የኔ ቢጤ መስለው ወድቀው እኔና እናንተን በጸሎታቸው የሚጠብቁ ጎንደር ከተማ ውስጥ እንኳን ነግሬያቸዋለሁ። ከ40 በላይ አባቶች አሉ። አንድ ከተማ ውስጥ ነው። የበረሃውንማ ማንም ይቆጥረው። ያን ማስተዋል ነው። በምንድን ነው ያመጣሁት? ቤተ ክርስቲያን የሚወክላት ማህበር አትፈልግም። በስሯ ተጠልሎ የሚያገለግል ብቻ ነው የምትፈልገው። እሷን እተካለሁ ብሎ ከመጣ እሱ ያጋንንት ማህበር ነው። ሁሉንም ጊዜ ይገልጠዋል እኮ ችግር የለውም። ጊዜ ይገልጠዋል። ሐሰተኛው በዝቶ ቤተክርስቲያን መሪ አጥታ መሪዎቿ ምንደኞች ሆነውባት ነው እንጂ እኮ አንድ ጸጋ እግዚአብሔር ያደረበት ጳጳስ ወይ ጠቅላይ ቤተ ክህነት ሰው ቢኖር እኮ ጉዳቸውን ያወጣው ነበረ። እግዚአብሔር በሰጠው ጸጋ አልታደልንም። ለዚህ ያሳዝናል፣ ያሳፍራል። መቼም ያሰብኩት አልናገርም። በነገራችሁ ላይ ይሄን ልናገር አስቤም አልመጣም። ርዕሳችን ምንድን ነው? በመከራ ጊዜ የወዳጅ ምስጋና ነው አይደለ? ለሁሉም እስቲ ያው አምስተኛውን ትንሣኤ በማንሳቴ ምክንያት ነው። ሶስተኛው ትንሣኤ ከመምጣቱ በፊት የግራኝ አህመድ ዘመን የመጣበት ትልቁ ምክንያት በዛ ዘመን አፄ ልብነ ድንግል
እና ሰዎቻቸው እኛ የሰራነውን ነገር ስለሰሩ መከራ መጣባቸው። በጣም ግዴለሾች ስለሆኑ፣ ተገቢውን ስራ ስላልሰሩ፣ በቅንነት መሄድ ስላቃታቸው መከራ መጣ። በዚሁ በወርሃ መጋቢት ሽምብራ ኩሬ ላይ ጦርነት ተደረገ። አሁን ያለንበት ወርሃ መጋቢት ሽምብራ ኩሬ ላይ አፄ ልብነ ድንግል በኢትዮጵያ ታሪክ ከፍተኛ የሚባለው ሽንፈት በግራኝ አህመድ እጅ የተከናነቡበት ነበረ። ዘመኑም በ1521 ነበረ። ወሩ መጋቢት ላይ ነው። ሽንፈት ተከናነቡ። ከዚያ በኋላ ምን ሆነ? ስደት ሆነ። ሩጫ ነው። ደህና ዋላችሁ። ተራ ሰው ቢሮጥ አያስገርምም አይደል? ንጉሥ ሲሮጥ አስቡት። ንጉሥ ከሸዋ ወሎ፣ ከወሎ ጎንደር፣ ከጎንደር ትግራይ ሄዶ ማምለጥ አልችሉ ቢሉ ላለመገደል ደብረ ዳሞ ተራራ ላይ ወጡ። ልክ አሁን የቲፒኤልኤፍ የተወሰኑ አመራሮች ማምለጫ መስሏቸው ደብረ ዳሞ ላይ ወጥተው እንደነበረው ማለት ነው። በነገራችሁ ላይ ደብረ ዳሞ ወጥተው ምሽግ አድርገውት ነበር ለተወሰነ ጊዜ። ሲጨንቅ አይጣል ነው። ልፈርድ ፈልጌም እንዳይመስላችሁ አይጣል ነው። ምክንያቱም ትናንትና ከትናንት በፊት ቲፒኤልኤፍ ሰዎች ወይም ኢህአዴግ የምትሉት ዛሬም የዛር ዝራዥ የሆነ ገና አሁንም በስልጣኑ ያላለ ስታያቸው የሚወድቁ ይመስላሉ? ንገሩኝ እንጂ ቀን የሚያልፍባቸው ይመስላሉ? ቀን አልፎባቸው ግን ይኸው አሳዳጅ የነበሩ ተሳዳጅ ነዋል። ሁሉም ተራውን ነው የሚጠብቀው። ይቻለ ባለ ተራ ናት። ደህና ዋላችሁ። እግዚአብሔር ይመስገን የሳቁ ሁሉ ያለቅሳሉ። እግዚአብሔር ይመስገን ያለቀሱ ሁሉ ይስቃሉ። እግዚአብሔር ይመስገን ያገኙ ሁሉ ያጣሉ። እግዚአብሔር ይመስገን ያጡ ሁሉ ያገኛሉ። ይህን ማወቅ አለባችሁ። ይህች ዓለም ብርሃን ብቻ አይደለችም። ይህች ዓለም ጨለማ ብቻ አይደለችም። ምን ጊዜም ከብርሃን ቀጥሎ ብርሃን መጥቶ ያውቃል? ንገሩኝ እንጂ ከብርሃን ቀጥሎ ምንድን ነው የሚመጣው? ከጨለማ ቀጥሎ ጨለማ መጥቶ ያውቃል? አያውቅም። ከጨለማ ቀጥሎ ብርሃን ነው ያለው። አዎ በምሴት ይደምጽ ብካይ ወበጸባ ፍስሐ ብሏል። ማታ ለቅሶ አለ፣ ጠዋት ደስታ አለ። ያለቀሱ ሁሉ ይስቃሉ። እለሂ ዘርኡ በአንብ ወበሐሴት ያአረሩ እንዳለ ቅዱስ ዳዊት። በእንባ የሚዘሩ በደስታ ነው የሚያጭዱት፣ በደስታ የሚዘሩ በእንባ ነው የሚያጭዱት። አፄ ልብነ ድንግል ደስታቸው ወሰን አጣ። በጊዜው ከነገሱ በኋላ ለ20 ዓመት ጥጋብ እርስ በርስ ያልሆነ ነገር ዝርዝሩ ብዙ ነው። ኋላ እግዚአብሔር ላከ። እኛ እንዲህ ነው ምናምን እንደ ታሪክ አጥኚዎች ሌላ ሀተታ ውስጥ አንገባም። ሁሉም ነገር የሚሆን በማን ፈቃድ ነው? የእግዚአብሔር ስንሆን እንደ እግዚአብሔር እንሆናለን። ሳንሆን ቀን ደግሞ እግዚአብሔር አጋልጦ ይሰጠናል። ኋላ ግራኝ አህመድ መጣ። እንደምታውቁት ግራኝ አህመድ ብዙ አጠፋ። ታዲያ አፄ ልብነ ድንግልን ጻድቅ እንላቸዋለን። በእውነቱ ምን እንላቸዋለን? ጻድቅ እንላቸዋለን። ለምን? መጀመሪያ እንደነገሱ ቅድስና ነበራቸው። ኋላ እንደገና ደግሞ ንስሐ ገቡ። ኋላ ሲያስቡት እንዴ የመፍትሄ ሁሉ ቁልፍ ምንድን ነው? መጀመሪያ ብሎ ማሰብ። ኧረ ከንስሐው በፊት መጀመሪያ ብሎ ማሰብ እኮ። እንዲያው በሞቴ ይሄ ሁሉ የሆነው ኢህአዴግ ክፋተኛ ስለሆነ ነው? እኔ ብዙ ሰው በጣም ይገርም። ደርግ ሰው የጨፈጨፈ ደርግ ክፉ ስለነበረ እኮ አይደለም። የደርግ ክፋት ነው። ክፉን ደርግ ያመጣው ግን እኛ ክፋት ነው። ኃላፊነት መውሰድ የሚባል ነገር አለ። ኃላፊነት መውሰድ። ይሄ ሁሉ የሆነ በእኔ ምክንያት አይደለም ብለው አፄ ልብነ ድንግል አዘኑ። ስለዚህ ምን ይሻላል? ጸጸት ይሻለኛል አለ። ባለቅስ ይሻለኛል። መጀመሪያ ግራኝ አህመድ እግዚአብሔር ስለጣለኝ ስለተጣላኝ ስለሆነ እንዲህ ያደረገኝ መጀመሪያ ከማን ጋር ልታረቃሉ? ከእግዚአብሔር ከበደልኋት እመቤቴ ጋራ ልታረቅ አሉና እያለቀሱ ድርሰት ስብሐተ ፍቁር የመጣ ይሄን ጊዜ ነው። ስብሐተ ፍቁር የመጣ ይሄን ጊዜ ነው። በመከራ ጊዜ ስብሐተ ፍቁር፣ በጊዜ ምንዳቤ የወዳጅ ምስጋና አለ። እግዚአብሔር ምናቸው ነው? ወዳጃቸው፣ ግን ፊት አዙረውበት ነበረ። እመቤታችን ምናቸው ናት? ወዳጃቸው፣ ግን ፊታቸውን አዙረውባት። እሳቸው ሲያዞሩ እግዚአብሔርን ማዞር፣ እመቤታችን ፊቷን አዞረች።
ወዳጆች ናቸው። ያን ጊዜ ነው ስብሐተ ፍቁር በጊዜ ምንዳቤ ብለው ከአምስቱ ዋና ዋና ድርሰቶቻቸው አንዱን ስብሐተ ፍቁርን የጀመሩ። ስብሐተ ፍቁር ማለት ዛሬ በቤተ ክርስቲያን ዘወትር ከሚደረሱ የምስጋና ክፍሎች አንዱ ነው፣ የማይቋረጡ። ለምሳሌ ሰዓታት አንዳንድ አድባራት ላይ ዓመት እስከ ዓመት ይደረሳል። አንዳንዶቹ ላይ ግን የሚደረሰው በጾምና በሰንበት ነው። ለምሳሌ እኛ ደብረ ብትሄዱ በሰንበትም አይደረስም። በአብይ ጾምና በፍልሰታ ብቻ ነው የሚደረስ። እንደ መንበረ መንግስት ያለ ደግሞ በዕለተ ሰንበትም ይደረሳል። እንደ ዋልድባ እንደ ደብረ ሊባኖስ ያሉ ትልልቅ እንደነ አክሱም እንደነ ላሊበላ ያሉ ደግሞ ሰርክ ዕለት የሚደረስባቸው አሉ፣ የማይቋረጥባቸው። ማንኛውም ቦታ ላይ ግን ሰዓታት እንኳ ባይደረስ የሌሊቱ አገልግሎት የሚጀምረው ከሁለቱ ባንዱ ነው። ዲያቆናት ካላችሁ እንግዲህ ለማስታወስ ሞክሩ። አንደኛው ሚካኤል ብለው የጀመረው ነው። ሚካኤል ሊቀ መላእክት ሰአለው በእንቲአነ ወቅዱስ ገብርኤል አይረጉ ጸሎተነ ተብሎ ከዚያ በየመካከሉ መልክአ ፍልሰታ ካለ መልክአ ፍልሰታ፣ መልክአ ፍልሰታ ከሌለ በሌሊት አንሱ ወደብክሙ በቤተ መቅደስን። ከዚያ ቀጥሎ ይወድስዋ አለ። ከዛ ለኖሃ መሩ አለ። አብዛኞቹ ግን በገጠርና በከተማ ያሉ አድባራት ሚካኤል ብለው አይጀምሩም። የሚጀምሩት ሰላም ለማርያም አጽፈ ወልድ ዋሂድ ብለው ነው። ይሄ ምን ይባላል? ተፈሥሒ ማርያም። የማን ድርሰት ነው? የራሳቸው የአፄ በድንግል የመከራ ጊዜ ምስጋናቸው ነው። ተፈሥሒ ማርያም ድንግልተ ህሊና ወስጋ እና ድንግልተ ስጋ ወህሊና ተፈሥሒ ማርያም ወለተ ኢያቄም ወሐና ጳጦስ አንቲ ዘአስተርአኪ በደብረ ሲና። ደህና ዋላችሁ። ይሄ ምን ይባላል? የዘወትር ተፈሥሒ ማርያም። ከሰኞ እስከ ቅዳሜ አገልግሎት የሚጀምር መጀመሪያ ሰላም ለማርያም። ዲያቆናት ዲያቆን ይፈትነናል ብላችሁ እንዳትፈሩ። ማንሻው ማን ነው? ሰላም ለማርያም። በሁለት መንገድ ነው የሚደረሰው። ምስጋናው በዘር በቁጥር ተጀምሮ በዜማ ሊያልቅ ይችላል። ለምሳሌ ሰላም ለማርያም አጽፈ ወልድ ዋሕዶ ማደረፍም ዘነድ ለድንግልና አይደሉ ሰጌድ ለማርያም ዘይሰግድ ሞጸብተ መብረቅ በሊ በርሱ ለይረድ ይባላል። ይሄ በዘር ተጀምሮ በዜማ ሲያልቅ ነው። ወይም ደግሞ ሰላም ለማርያም አጽፈ ወልድ ዋሕድ ወማይደረፍም ዘነድ ብሎ ደግሞ በዜማ ጀምሮ በዜማ ሊጨርስ ይችላል። ሰዓት ከሄደ በቁጥር በዘር ጀምሮ በዜማ ይጨርሳል። ሰዓት ካለ ግን በዜማ ይቀጥላል። እቺ ሰላም ለማርያም ማንሻ ናት። ብዙዎቹ ለእሑድ ማንሻ ያደርጓታል። ግን የሁለቱም የዘወትሩ የሰንበተ ክርስቲያን ማንሻ ናት። ከዚያ ቅድም እንዳልኳችሁ ዘወትር የሆነ እንደሆነ ተፈሥሒ ማርያም መድኃኒተ ድንግልተ ስጋ ወህሊና ድንግልተ ህሊና ወስጋ መድኃኒተ አዳም ወሔዋ እያለ ይቀጥላል እና መሀል ላይ አፄ ልብነ ድንግል ምን ይላሉ? ኢትመንነኒ ለገብርኪ ኢትመንነኒ ለገብርኪ ዘአጥሬኒ ወልድኪ። እመቤቴ ሆይ በሉ እስቲ ባሪያሽን አትናቂኝ። ለምን ትይኝ እንደሆነ ይላሉ አፄ ልብነ ድንግል እስመ አን ዘአጥሬኒ ወልድኪ፣ ልጅሽ በደሙ የገዛኝ ነኝ እኮ። በነገራችሁ ላይ ኃጥአንም ብሎ በደሙ የተገዛኝ፣ ክፎችም ብሎ በደሙ የተገዛኝ። ከዚሁ በተጨማሪ ግን እስመ አንቲ ሊተ፣ አንቺ እኮ የኔ ነሽ በሉ እስቲ። ወአነ ዘለኪ፣ እኔም ያንቺ ነኝ። እነዛ ብሎ ነው እሳቸው ያለቀሱ። ይትመንኒ ለገብርኪ፣ ባሪያሽን አትናቂኝ አትጣይ። እስመ አንቲ ሊተ ወአነ ዘለኪ፣ እኔም ያንቺ አንቺም የኔ። ከዛ በሰንበተ ክርስቲያን ደግሞ ተፈሥሒ ማርያም ለአዳም ፋሲካሁ፣ የአዳም መሸጋገሪያ ወማይዶታ ለሔዋን ተይት ያስመገበው፣ ከጎኑ አጥንት ተገኝታ ሴት የሆነች የሔዋንም ከሞት ወደ ሕይወት መሸጋገሪያ አንቺ ነሽ። እስመ ግዝዋኖሙ ኮነ ለወልድኪ በትንሣኤሁ፣ ልጅሽ ከሞት ቢነሳ የእነርሱ ነፃነት ተገኝቷል ይልና በወራብሬትኪ እግዝእትየ ዘኢትረከብ ከማሁ መኑ ዘይትየክዝ ወመኑ ዘይላሁ ዘእንበሌ የሚል ይመስላል። አፄ ልብነ ድንግል እንደዛ የሚሉ ይመስላሉ። እመቤቴ በአንቺ ተራ ይላሉ። የእመቤታችን ተራ የሚባለው የትኛው ዘመን ነው? ደህና ዋላችሁ። ንገሩኝ። የእመቤታችን ተራ የሚባለው ዘመን የትኛው ነው? ሐዲስ ኪዳን እንዳለ የማን ተራ ነው?
እንዴት ዋላችሁ? ብሉይ ኪዳን የሰይጣን ተራ ነው አይደለም የነበረው እንደ ልቡ የነገሰበት። አዲስ ኪዳን ይሳ ድንግል ማርያምና ቸር ልጇ የነገሱበት ነው። ስለዚህ በወርሃ እብሬትኪ እግዝእትየ አንድም ዘመነ ትንሣኤ ወርሃ እብሬትኪ ይለዋል። ዘይትረከብ ከማሁ እንደሱ ያለ የት ይገኛል? መኑ ዘይትየክዝ ወመኑ ዘይላሁ። የሚተክዝ ማን ነው? የሚያለቅስ የሚያዝንስ ማን ነው? ምን አለ አፄ ልብነ ድንግል? በውስጠ ታዋቂ ነው ከኔ በቀር ማለት ነው። ደህና ዋላችሁ? ዘመኑ የለቅሶ ነው የደስታ ነው? እንዴት ዋላችሁ? አዲስ ኪዳን የለቅሶ ነው የደስታ ነው? የደስታ ነው። ግን እኛ በኃጢአታችን የምን አደረግነው? የለቅሶ ደግሞ የለቅሶ አድርገን ነው አናለቅስበትም። ግድ አስለቃሹ እስከሚመጣ ማለት ነው። ደህና ዋላችሁ? ኧረ እንዴት ዋላችሁ? አስለቃሹ ካለመጣ እናለቅስም፣ ሳይመጣ እናለቅስም። ምክንያቱም በገዛ እጃችን ካለቀስን አስለቃሹ አይመጣም፣ ይቀራል፣ ወይም ደግሞ ባጭሩ ያልፋል። እንዲህ እያሉ አመሰገኗት። ከዛ ተፈሥሒ ማርያም እንዳለቀ ቀጥሎ የሚመጣው ምስጋና ስብሐተ ፍቁር ይባላል። ከስብሐተ ፍቁር በስብሐተ ፍቁርና በተፈሥሒ ማርያም መካከል ሁለት ሶስት ኃይለ ቃላት አሉ። አንደኛው አፄ ልብነ ድንግል እንዲህ ይላሉ፣ እመኒ ፈድፈደ ኃጢአትየ እምሕዝብ ተዘከሪ እግዝእትየ በርኅራኄኪ እጹብ ከማስተኪዮ ማየ ለጽሙ ከልብ። አፄ ልብነ ድንግል ናቸው። በነገራችሁ እየነገርኳቸው ያለችው እንዳንቺ እንደኔ እንዳንተ ተራ ሰዎች አይደሉም። አሁን እየጸለዩ ያሉት ንጉሠ ነገሥቱ ናቸው፣ የሀገር መሪ ናቸው። እመኒ ፈድፈደ ኃጢአትየ እምሕዝብ፣ እመቤቴ ስለምንሽ ትክ ብለሽ ስትመለከቺ ኃጢአቴ ከህዝቡ ይበልጣል። ንጉሥ ናቸው። ደህና ዋላችሁ ሲል ጠይቃችሁ። ለምሳሌ ከኔና ከእናንተ ኃጢአት የማን ይብሳል? የኔ ይብሳል። እያንዳንዳችሁ እንደዚህ ብትቆሙ የማን ነው የሚብሰው? የእያንዳንዳችሁ ይብሳል። ለዛ ነው ከህዝቡ የኔ ኃጢአት ቢብስ ተዘከሪ እግዝእትየ በርኅራኄኪ እጹብ፣ እጅግ የሚደንቅ ርኅራኄሽን አስታውሺ ከማስተኪዮ ማየ ለጽሙ ከልብ። እመቤታችን ማለት ቀዳ ሄዳ ውሃ ተጠምቶ ቢመጣ ምን አደረገች? አጠጣችሁ አይደለም? አስቢ፣ ለውሻው እንደራራሽ ለኔ ምራሪልኝ ነው። ከዚያ ቀጥሎ ምንተን ዋሴኪ ሴተ በእንተ ኩሉ ዘገበርኪ ሊተ፣ እመቤቴ ስላደረግሽልኝ ምን እከፍላለሁ? ማርያም ሰናይተ ታፈቅሪ ምሕረተ፣ ቸርነትን የምትወጂ ድንግል ማርያም በጎ ነሽ፣ ቸር ነሽ። ሶበሰ ትታቀቢ ዘዚአየ ኃጢአተ እመ ኢሃዮ እኮ ሀተሳተ። እውነቱንስ ንገረኝ ካልሽኝ እያንዳንዱን ኃጢአቴን እየተቆጣጠርሽ ለልጅሽ ብታቀርቢ ኖሮ እስከዛሬ ባልኖርኩ ነበረ። መሐር ወልዴ ልጅ ሆይ ማር ባቲ ኖሮ አለዛ በሰላመ ገብርኤል ይልና መስተብቁ የአፄ ልብነ ድንግል ሳይሆን መስተብቋት ሁለቱም ለዕፀ ቅዱስ መስቀል የሚለውና ዲያቆናት ካህናት ካላችሁ መስተብቁ ዘመስቀልና መስተብቁ ዘእግዝእትነ ማርያም የአፄ ዘርዓ ያዕቆብ ናቸው መሀል ላይ ገቡት። ከዚያ በኋላ ነው ስብሐተ ፍቁር የሚጀምረው። ደህና ዋላችሁ? እንዴት ዋላችሁ? ሙቀት አለ ልበል? ይገርማል። ፀሐይ እኮ የለም፣ ዝናብ እኮ ዘንቧል። ቀዝቀዝ ይላል ብዬ ነበር። ስብሐተ ፍቁር በመከራ ቀን የሚደረስ ምስጋና ቢሆንም አባቶቻችን ግን የዘወትር አድርገውታል። ማንሻው ምንድን ነው? ተአብዮ። ልብ በሉ፣ በተለይ ዲያቆናት ተ አትበሉ። ደህና ዋላችሁ? ተ ሳይሆን ምንድን ነው? ታ። ጸሎተ እግዝእትነ ማርያም ስትደግሙ ተአብዮ አትበሉ። ተ ሳይሆን ምንድን ነው? ታ። ተ ሲሆን ስድብ ነው፣ ለእግዚአብሔር አይባልም። ተአብዮ ነው ሲል እግዚአብሔር ማለት ሰውነቴ እግዚአብሔርን ትበልጠዋለች ማለት ነው። ታ ሲሆን ደግሞ ከፍ ከፍ ታደርገዋለች። ስለዚህ ምንድነው ማለት ያለባቸው? ግዕዝ ስትደግሙ። ለዚያ ነው ግዕዝ ሳትማሩ በግዕዝ አትጸልዩ። አንዳንድ ሞኞች አሉ፣ በግዕዝ የሚጸልይ ጸሎት ጥሩ ነው ይሏቸዋል። አይደለም፣ እንደዛ ብሎ ነገር የለም። ትርጉሙን በምታውቀው ነው መጸለይ ያለበት። አረብኛ እንኳን የምታውቅ ከሆነ በአረብኛ ጸልይ። አማርኛ ካልቻልክ በአረብኛ ጸልይ። ምክንያቱም አረብኛ የማን ነው? ኧረ በሞቴ ነገር ምን በቃ። ስለዚህ በአረብኛም ቢሆን ጸልይ። የግድ በግዕዝ ጸልይ የሚል ሕግ የለም።
ከተማርከው ግን በግዕዝ ጸልይ። ለዛ ነው ብዙ ሰው ሲጸልይ ተአብዮ እያለ ተ አይባልም፣ ተአብዮ። በምን ይጀምራል? በእዝል። ምክንያቱም ከእዝል ተያይቶ በነገራችሁ ላይ ሲመጣ ዱላ ቅብብል ታውቃላችሁ? ዱላ ቅብብል ዓለም እኮ ያመጣው ከኢትዮጵያ ከቅዱስ ያሬድ ዜማ ነው። በነገራችሁ ላይ ከእዝል ወደ አራራይ ወደ ግዕዝ፣ ከግዕዝ ወደ እዝል፣ ከአራራይ ወደ ግዕዝ የሚኬድበት መንገድ። ለምሳሌ ካህኑ ንስግድ ይላል አይደለም? አይደለም? ካህኑ ንስግድ ሲል እኛ ለአብ ወወልድ ለመንፈስ ቅዱስ እንላለን አይደል? እሱ ዜማ ምን ይባላል? ግዕዝ ነው የሚባለው። ግዕዝ ዜማ ነው። ከዛ እሱ ዜማ ሄዶ አንቲ ውእቱ ሲል እኛ ተቀበለ ምንድን ነው የምንለው? ማዕጠንት ዘወርቅ። እሱ አሁን ምንድን ነው? ግዕዝ ነው። መሀል ላይ ግን ምን ያስገባል? አራራይ ያስገባል። ዘውእቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ። ይሄ ምንድን ነው? አራራይ ዘአዕረገ። ይሄ ደግሞ ምንድን ነው? ግዕዝ ነው። አያችሁ፣ ማቀበያ መንገድ አለው። ኋላም እንደገና ድርገት ወርዶ በቅዱስ ቅዱስ ሲባል ምንድን ነው የሚለው? የመጨረሻው አስማ ኃያል አንተ ከማለታችን በፊት ምንድን ነው የምንለው? ደህና ዋላችሁ። ይትቀደስ እግዚኦ ስምከ በላዕሌነ። እቺ አሁን ማቀበያ ናት። ምክንያቱም ስማ ኃያል አራራይ ነው። ደህና ዋላችሁ። እየገባችሁ ነው? የገባው ገብቶታል፣ ያልገባችሁ እግዚአብሔር ይማራችሁ። እና እዝል ነው ማንሻው። ስብሐተ ፍቁር በጊዜ ምንዳቤ፣ በመከራ ጊዜ የወዳጅ ምስጋና ማንሻው እዝል ነው። እዝል ደግሞ ደስታ ነው። ምሳሌነቱ ለደስታ ነው። አዎ ለደስታ ነው ምሳሌ። ብዙ ጊዜ አይታችሁ ከሆነ በዘመነ ተድላ ነው እዝል። አይታችሁ ከሆነ በዘመነ ትንሣኤ፣ በዘመነ ጥር አይደል እዝል የሚቀደስ? በተድላው ጊዜ ነው። በጾም ሲሆን ምንድን ነው ቅዳሴው? ግዕዝና አራራይ ነው። ምስጢር ስላለው። ከዚያ ተአብዮ ነፍሴ ለእግዚአብሔር ይላል። ሁለቱን በእዝል ይላቸውና ተአብዮ ነፍስ ለእግዚአብሔር ነፍስየ ለእግዚአብሔር ታብዮ ነፍስየ ለእግዚአብሔር ይላል። ይቀበለዋል። ሁለተኛው። ሶስተኛው ላይ ግን ታብዮ ነፍስየ ለእግዚአብሔር ታብዮ ነፍስየ ለእግዚአብሔር ታብዮ ነፍስየ ለእግዚአብሔር። ይህ አሁን እሳቸው እያለቀሱ ነው። አፄ ልብነ ድንግል ለምን? ምስጋናው የወዳጅ ነው፣ ግን ደግሞ በመከራ ጊዜ በአራራይና በግዕዝ እያዋዙ ከዚያ ተቀባዩ ሰአሊለነ ማርያም ሰአሊለነ ማርያም አበወልድኪ ኄር መድኃኔዓለም ድንግል ማርያም ሆይ ለምኝልን። ወደ ማን? ወደ ቸሩ መድኃኔዓለም። ከዚያ እያማተመ በስመ አብ ወወልድ ወመንፈስ ቅዱስ ሥላሴ ብሂል ወጠንኩ ዘለኪ ውዳሴ ማርያም እህቱ ለሙሴ ይላል። ከዚያ ሰአሊለነ ማርያም ሰአሊለነ ማርያም ሀበ ወልድኪ ኄር መድኃኔዓለም። እያንዳንዱ አዘር ላይ መቀባበያ ይችን እያሉ እያለቀሱ ይችን እያሉ እያለቀሱ ስብሐተ ፍቁር በጊዜ ምንዳቤን ስትመለከቱት መሀሉ ላይ አቤት የአፄ ልብነ ድንግል እውቀታቸውን ትመለከታላችሁ። መንፈሳዊ እውቀታቸውን፣ ትትናቸውን ትመለከታላችሁ። ራሳቸውን በአህያ የሚመስሉበት ቦታ አለ። ምስጢር የብሉይን ከአዲሱ የሚያመጡበት እመቤታችን ለማመስገን ጌታን ለማመስገን እመቤታችን ለመለመን ጌታን ለመለመን የሚጠቀሙበት። ሁለተኛ ነገር ታሪክ ውስጡ ላይ ታገኛላችሁ። ታሪክ ምን ይላል? እፎኑ ድንግል
ነገሥታተ ምድር ተንሥኡ ሕዝበኪ ትሑታነ ከመ ይጽብኡ ወመላእክት ቡረ ተጋብኡ። አብራችሁ ማዜም ትፈልጋላችሁ? ይህን እኮ የጨዋው ነው የምሁሩ። አሁን ዜማ ቅዳሴ መምህር ይኖራል ይቀልድብኝ ይሆናል። አይ አሁን ያዜምኩ ችግር የለውም፣ የዜማ ኃጢአት የለውም፣ ችግር የለውም። እኔም መቤት የተቀበለኝ እንጂ ምን ቸገረኝ? እኔ በምችላት ያክል ነው የምጮህ። የተማረ ደግሞ ከፍ አድርጎ በሚያውቀው በወንበሩ ይጮሃል። መጮህ ትፈልጋላችሁ? እሺ፣ በአጭር አለ ቀለል ያለ አሁን ሰአሊለነ። አሁን ይሄን ለማለት ካልተማራችሁት በቀር አትችሉም። ይታወቃል። የተማረ ሰዎች ግን ለጨዋ እንዲሆን ደግሞ ሰአሊለነ ማርያም በሉ እስቲ። ሰአሊለነ ማርያም አበወልድኪ መድኃኔዓለም። አሁን ያልኩትን ልንገራችሁ፣ አብራችሁ በሉ። ለምን ትቆምኪ እምነ ርሑቅ አረዌ ዘወድቀ አምሳለ መብረቅ እንዘ ይውጥ ሕዝበኪ በበሕቅ። ይሄ አሁን ታሪክ አለው ውስጡ። ለምን ትቆምኪ እምነ ርሑቅ እመቤቴ። ለምን አሁን በነገራችሁ ላይ ወገኔ የምትሉት ሰው እናንተ እየተደበደባችሁ ከርቀት ቆሞ ቢያችሁ ምን ይሰማችኋል? ለምን ትቆምኪ እምነ ርሑቅ። ለምንድን ነው ርቀሽ የምታይ? አርዌ ዘወድቅ አምሳለ መብረቅ በዮሐንስ ራዕይ ምዕራፍ 12 ላይ ሰይጣን እንደ መብረቅ ሲወድቅ አየሁኝ ብሎ ጌታ ለቅዱስ ጴጥሮስ በወንጌል ነግሮታል አይደለም? እንደገና እመቤታችን ሊዋጋ ደግሞ ዘንዶ ወርዷል አይደል? ያን ምሳሌነት አድርጎ ነው። እንዘ ይውጥ ሕዝበኪ በበሕቅ ወገንሽን እኛን ኢትዮጵያውያን አንዳንድ እያለ ውጦ ሲጨርሰን ይላል። አርዌ የሚለው ግራኛ አመድን ነው። ግን ግራኛ አመድ እንዳይመስላችሁ በግራኛ አድሮ ህዝቡን እያሰለሙ። ለምን እንደሆነ ታውቃላችሁ? በዛ ጊዜ ከ10 ክርስቲያኖች 9ኙ ሰልሞ ነበር። ይህ አይደለ አውሬው ዋጠ ማለት? ደህና ዋላችሁ? አውሬው ዋጠ ማለት ከ10 ክርስቲያኖች 9ኙ በአሕዛብ እምነታቸውን ተገደው እንዲክዱ እንዲሰልሙ ተደርገው ነበር። ይሄ እኮ ይሄ ነው ታሪክ ራሱ ውስጡ ላይ ነግራቸዋል። እና የአፄ ልብነ ድንግል ስብሐተ ፍቁር አንድ ባንድ ብትመለከቱ ማንሻው ንኢ ነው። ንኢ ንኢ ማርያም ዘትነብሪ በአርያም ወንኢ ሰናይቴ ዘገነተ ኤዶም። እመቤቴ ማርያም ነይ፣ የት ነው የምትኖሪ? በአርያም። ወንኢ ሰናይቴ በጎይቱ ነይ፣ ዘገነተ ኤዶም፣ በኤዶም ገነት የምትኖሪ በጎይቱ ነይ ባክሽ። ታዲያ ስትመጪ እኔ ድንግል ምስለ ወልድኪ አማኑኤል፣ ከአማኑኤል ጋር ነኝ። እንዴት? ገባሬ ምሕረቶ ሳይል ይቅር የሚለን እሱ ነው። ምስለ ሚካኤል ወገብርኤል፣ ከሚካኤልና ከገብርኤል መላእክተ ምሕረቶ ሳይል የይቅርታ የምህረት አማላጅ የሆኑ መላእክት ናቸው። ምስለ ሱራፌል ወኪሩቤል፣ አማኑኤል ከመጣ ዙፋን ተሸካሚዎች አይቀሩም። ጾርተ መንበሩ ለልዑል ማለት እሱ ነው። እና በእያንዳንዱ አንቀጽ ሰአሊለን እያለ እየለመነ ይላል። ከነዚህ መካከል አንዳንዱ ደህና ዋላችሁ። ጊዜ እኮ ሙጥጥ ብሎ ይሆን የሚሆን አለን አይደል? ሰዓት ትንሽ ትንሽ እንግፋ እስቲ። ስብሐተ ፍቁር በጊዜ ምንዳቤ ብለናል። በመከራ ጊዜ የወዳጅ ምስጋና ነው። ወዳጅ አፄ ልብነ ድንግል ወደ እመቤታችን ይሄን ሁሉ የምትማ አሁን ነገ ከነገ ወዲያ ስብሐተ ፍቁር ብትችሉ ከነዚህማው ባትችሉ ዘሩን ተምራችሁ ብትጸልዩት እንዴት ለሀገር ይጠቅማል መሰላችሁ? እኔ አንድ ምስጢር ልንገራችሁ። መቼም የራሴ ምስጢር ነው። ምስጢር ስላችሁ ሌላ ከባድ ነገር እንዳይመስላችሁ። በፊት ከ10 11 12 ዓመት በፊት ሰዓታት ቆመን እናድርና ስብሐተ ፍቁር ሲደርስ አቋርጬው ትቼ እሄዳለሁና ይገርማቸዋል።
ስብሐተ ፍቁር ሲደርስ ወጥቼ ነው የምሄደው። እንግዲህ ዋናው ጸሎት ማለት ነው ስብሐተ ፍቁር። እንግዲህ ከሰዓታት መሀል ንኢ፣ ከነጉ ጸሎት ደግሞ ስብሐተ ፍቁርን ያክል የለም። ግን እኔ ወጥቼ የምሄደው ወዴት ይመስላችኋል? ከቤተ ክርስቲያኑ በጀርባ ሄጄ ከመስኮቱ ላይ ቆማለሁ። አልጮህም፣ ብሰማ እመርጣለሁ። ስጮህማ ምስጢሩን የማስተዋል ነገር የለም። ለምን? በዜማ የሚባል ነገር ከጎን ያለ ሰው ምን ይለኝ እያላችሁ የምትጮሁት። ዜማ ወይ ለብቻ ሲሆን ነው። እኔ አሁን የኔም ምርጫ ነው የምነግራችሁ እንጂ በማህበር ነው የሚገለገል። እንደ ደካማነቴ ግን ምን እመርጣለሁ? ለብቻዬ ባዜም እመርጣለሁ። ለምን? እገሌ ሰማኝ እገሌ ያልሰማኝ ምን ያስጨንቃል? ዲያቆናት እስቲ ዲያቆናው አንድ ዲያቆናው ጥያቄ አይደለም። ተነስ፣ ቁም፣ አንድ ጊዜ ተይዘሃል፣ ቁም። ግድ የለም ልመደው። አንድ ቀን እዚህ ቁመት አስተምር ይሆናል። ስታስበው ለምሳሌ ድምፅ ማጉያ ባለበት ቀን ቀድሰህ ታውቃለህ? ገጥሞህ ያውቃል? በሌለበት በነፃነት እንደው ልብ ምስጢሩን ቃለ እግዚአብሔርን እያስተዋልክ የምትለው ድምፅ ማጉያ ባለው ነው። በሌለበት ቀን ለምን? እገሌ ይሰማኛል ብለህ አትጨነቅም። ድምፅ ማጉያ ካለሳ የምትጮኸው ለእግዚአብሔር ሳይሆን ለማን ነው? ለሰው ነው። ያን ጊዜ ቅዳሴ ምን ይሆናል? ኩሸት ተባለ። እቺኑ ለመጠየቅ አያችሁ። እኔ በነገራችሁ ላይ ለምዕመናን ተብሎ የሚቀደስ ቅዳሴው ለምዕመናን ነው። ምስጋናው ግን ለማን ነው? ስለዚህ ማንን እያሰብን ነው ማመስገን ያለብን? እግዚአብሔርን። አሁን ምህላ ሰዓት ላይ እንደ ልቡ የሚጮህ ሰው አለ። ያልተማረ ሰው ሲጮህ ደግሞ አይጣልባችሁ ነው። ርብሽ ያደርገዋል አይደል? አንዳንድ ጊዜ ምህላው ግን አልቆጣም። ለምን? ከልቡ እየጮኸ ስለሆነ። ይበላሽ ግድ የለም ተምሮ ያስተካክለዋል። ለምን? እኔ አስተካክዬ ጮሃለሁ ከምለው እሱ የተሻለ በእግዚአብሔር ፊት ተሰሚነት እንዳለው አውቃለሁ። እንዴት በሉ እንጂ በደንብ በሉ። ሰዓታት በጣም የሚወዱ ሁለት ወንድማማቾች ኢትዮጵያውያን ነበሩ ይባላል። ሰዓታት በጣም የሚወዱ እንደውም አንዳንዶቹ በዚህ በአባ ሳሙኤል ገዳም ነው ይላሉና አንዱ ድምፀኛ ነው ትንሹ፣ ትልቁ የኔ ቤቴ ነው። ዜሎ ዝም ብሎ ሽርክትክት ያለ ድምፅ ያለው ዝም ብሎ አለ አይደል? ብዙ ጊዜ አይታችሁ ከሆነ አይ አሁን ይሄን ዲያቆን ብሎ ነው ያስገቡት ይባላል አይደል? ሰዓታት ይቆማሉ ከልባቸው። በነገራችሁ ላይ ከዛ ደብር ሁሉ ሰው ደክሞት ሰዓታት መቆም አቁሞ አንተውም ብለው ሁለቱ ናቸው የሚቆሙት፣ ሁለቱ ብቻቸው። ከዛ አንድ ቀን ሰዓታት እየቆሙ እያለ ንኢ ላይ ይደርሳሉ። ተዘከረ ጊዜው ኪዳነ አብርሃም ላይ ይደርሳሉ እና ለመጸዳዳት ስሜት መጣበት። ትልቅ ይሄ ድምፅ የሌለው እና ወንድም ያለው አቤት፣ አይ እኔ ዳሬ ልወጣ ነኝ ጠብቀኝ ብቻ እንዳትጮሃት ንኢ። ምክንያቱም ታውቃላችሁ ሰዓታት ድሮ ልጅ እያለን ተነስተን ነቅተን ስንሄድ ንኢ ያልፎ ከሆነ ተመልሰን ሄደን የምንተኛው። እዛ በኋላ ያለው እንደ አገልግሎት አንቆጥረው። ንኢ ላይ ያልደረሰ ሰው ከቁም ነገር አይቆጠርም። በቃ ሰዓታት አለቀ ነው የሚባለው። ግን አልቆ እኮ አይደለም፣ በጣም ብዙ ቀለም አለ እኮ። ለንኢ ካለ ንኢ ሀቤ ኦ ድንግል የምትለው ምስጋና የአባ ጊዮርጊስ ልዩ ናት እና እዚያች ላይ ሲደርሱ ጠብቀኝ ብሎ ሄደ። አንዳንድ ቀን ደግሞ እንደምታውቁት ያው እንደ ዳጉሳ ያለ ምግብ ተበላ ሆድ ድርቅ ይላል። ቢያምጠው ተቸገረ። ወንድምየው ሲያው ሊነጋበት ነው። ሰዓት ከሚሄድብኝ ለምን ጀምሬ አልቆየውም ብሎ ጀመረ። ዜማ ይሰማና ወይኔ ቀድሞኝ ጀመረ ይልና እየሮጠ ሄዶ ሲገባ ያየውን ነገር ማመን አልቻለም። ታጥቆ ንኢ ሲባል ታጥቆ ነው። በነገራቸው ላይ ስብሐተ ፍቁር ታጥቆ እየተሰገደ ነበረ ድሮ። ታጥቆ ከፊት ለፊቱ የብርሃን ምንጣፍ ተነጥፎ የብርሃን ዙፋን ተዘርግቶ የብርሃን ድባብ ተይዞ መላእክት በግራ በቀኝ ከቧት እመቤታችን ቁጭ ብላ ምስጋናውን እየተቀበለችው እየባረከችው። እንግዲህ ሰውት እር አላንጀቱ። ግን ከሁሉ በላይ በጣም እሱ የመሰለው ነገር አለ። አይ መብርሃን አንቺም እንደሰው ምን አስቦ መሰላችሁ? ድምፅ ትወዳለች ማለት ነው። ምክንያቱም ትንሽ ወንድምዬ ይሄ ቀሪው ድምፀኛ ነው። የድምፅ ነገር እኮ እኛ ቤት በጣም ችግር ነው። ድምፅ ያላቸው ምን ይላሉ? በክብረ በዓል ጊዜ ያው መጽሐፊ ትንሽ ስለሚደግፋቸው ድምፅ ያለው ይቀድስ ይባላል አይደለም? ይሄ ደግሞ ድምፅ የሌለው ተወገደ ማለት ነው። ድምፅ የሌላቸው ምናቸው ሞኝ ነው። እኔ ብጦ ምን ይላል? አይ ወትሮም እኮ ድምፅና ቁንጫ ባዶ ቤት ይወዳል ይባላል አይደል? ምን ለማለት ነው? ቁንጫ ብዙ ጊዜ ባዶ ቤት ነው የሚወድ አይደለም? ድምፅ ደግሞ ባዶ ቤት ማለት ያልተማረ ሰው ጋር ነው የሚገኝ ማለት ነው። ባዶ ቤት ማለት እውቀት የሌለው ሰው
ግን ድምፁን ሙቀቱን የያዘ በጣም ብዙ ሰው አለ። አይ መብርሃን አንቺም እንደ ሰው እኔ ስወጣ ጠብቀሽ ለድምፁ እየባረክሽው ብሎ ሲል ተው እንደሱ አይደለም ተው እናሳ ተው ያንተንም ይሻል ምን ይሻላል እየባረክ እሱን እየባረክሽ መቼ ነው እየባረክሽ ነው? አይ መቼ አስተዋልከው? ጸጋ ትቀያየሩ ከወንድም ጋር አለችው። ትዝ ቢለው ለካ እሱ ምን እያለ ነው? እያያት ነው። የማን ይበልጣል? የእሱ ኧረ ነው አለ። አይሆንም የራስ ሆነ የሚሻል መባረክማ ሁሉ ይባረክ የለም አሁን ስምሃል ላይ ልትኖር ትችል የለም እናምናለን መጽሐፍ ይላል በገድለ አቡነ ሀብተ ማርያም ላይ ነይ እመቤቴ የዓለም መሰረት የሆንሽ እመቤቴ ማርያም ነይ ስትለኝ እመጣለሁ ብላ ቃል ኪዳን ገብታለች። ነይ ማርያም መሰረተ ሁሉ ዓለም ስትል ትመጣለች። አይን ነው ችግሩ እንደዛኛው እንደ ድምፀኛው ማለት ነው። አይ እንጂ ትመጣለች አለች። ያው ትታያችሁ ቤታችን ከኋላ ያዋት እንጂ ዞር ብላችሁ ስሯን ካየን አይበቃልም? ይበቃል። ሌላው ማቀም የለም። ደግሞ አይን አስባችሁ የሚያያለነት እንዲሁ የምታዩ ካላችሁ ዝም ብሎ እሺ። ምክንያቱም እኔ አላይ ብዙዎቻችን እና የሚያይን እግዚአብሔር የሰጠው ሰው ካለ ደግሞ ያያል። በግልጽ ልንገራችሁ የሚያይ ሰው አለ ማለት አለ። እንዲያው ሁሉ አይነገርም ነው እንጂ የሚያይ ሰው አለ። እና አዝናለሁ እሱ እያየ መቤቴ እኔ ሳላይሽ ብዬ ግን አንድ ቀን ማማረር አይቀርም። እዚህ ቁሜ እየለፈለፍኩ ምንድነው አለቃ ገብራና ያሉት አለ እኔ በበላው አንቺ ተፈወስሽ አሉ ይባላል አይደል? አልሰማችሁም? እንዴት ዋላችሁ? በጣም እርቧቸው እያለ አንድ ሴትዮ እንቅርት አሟት በቃ እንቅርቱ አፍኗት ልትሞት በጣም ታጣጥራለችና አረ ድረሱላት ናን ሲባል ምንድነው ችግሩ? እንቅርት ይዟል ታምጣው ቀላል አይደል? የዚህን መፍትሄውን አውቀዋለሁ። ምንድነው? ገንፎ እሺ ቶሎ አገነፉ። ቅቤ አምጡ ባጉስ እንዳትሉ ደግሞ ቅቤ በሉ በደንብ አጥልሉት፣ ጨመር አድርጉበት፣ ጨመር ትንሽ በርበሬ ብናድርጉበት በርበሬ በሉ ብለው በትልቁ አንስተው ከቅቤው በደንብ ነከር አድርገው በአበይ እንጂ አንቺ በደንብ አበይ እንደዚህ ነው እንዴ? በደንብ አበይ ብሏት በጣም ከፍተዋለሁ ስትል መሀል ላይ ተሰነጠቀና እንቅርት ወደቀ። ያን ጊዜ ለራሳቸው ላጥ አድርገው ጎርሰው ይመስገን እኔ በበላው አንቺ ተፈወስሻለሁ ይባላል። እኔ እዚህ ቁሜ እየለፈለፍኩ እግዚአብሔር ያድለው ንጹህ ልብ ያለው ለዚያ ጸጋ የበቃ ሰው አለ ብዬ ታዲያ ምን ታደርጉታላችሁ? እግዚአብሔር ሁላችንም የዚያ ሰው ይበለን። እንግዲህ አንዱን ሲይዝ አንዱን ስለቅ አንዱን ሲይዝ አንዱን ስለቅ ነው። ወደ ጉዳይ ልመለስ። ወደዚህ ጉዳይ የገባሁበትን ኧረ መልሱ ይባካችሁ ኧረ ንገረኝ ጮክ ብለህ። አዎ እመቤታችን ድንግል ማርያም። አዎ ወደ እሱ የገባሁበት ግን አለ። ከሰባተ ፍቁር አቋርጬ የገባሁበት አለ። ሰባተ ፍቁር ላይ ሰባተ ፍቁር ሲደረስ የሚደረስበትን ስርዓት ቅድም ተናግሬያለሁ። ለሁሉም እንግዲህ እስቲ እግዚአብሔር እንደወደደ ዝም ብዬ አሁን ከመጣልኝ መንገድ ልቀጥል። ለሁሉም የሰባተ ፍቁርን ነገር ጥቅልል ለማድረግ ልሞክር። የወዳጅ ምስጋና በመከራ ጊዜ በእንባ የሚደረስ ድርሰት ነው። በእንባ የሚጸለይ ጸሎት ነው። ለሁሉም ሰባተ ፍቁር ሲደረስ በየመካከል አረክ አይ ያልታደላችሁ እኔ በውጭ ነው የምወጣ የሚለው አይደለም። ያራዳ ለመስማት ነው። ቄስ ተስፋ የሚባሉ የሚያስታውስ ቄስ ተስፋን ማለት ነው ኪዳነ ምሕረት በእሳቸው ልክ እኔ አገልጋይ አላውቅም። ቄስ ተስፋና አባት ሰማ ቄስ ተስፋ ነፍሳቸውን ይማር አሜን በሉ እንጂ አሜን። አባታችን አባት ሰማ ደግሞ ዛሬም አሉ። እግዚአብሔር ረጅም እድሜ ይስጣቸው ነው። በጣም አገልጋዮች ናቸው። ስብሐተ ፍቁር ሲጮሁ ለመስማት ነው። ከምጮኸው ብሰማው ይቀለኛል ለማለት ነው። አንጀት ያራራል። ምስጢሩ፣ ጣዕሙ፣ ጥፍጥናው ከምን ነገር በላይ ነው። የእመቤታችን ፍቅር ትንሽ ላለው ሰው በተለይ ደግሞ ይብሳል እና ውስጥ ላይ ካሉት መካከል አንዳንዶቹን እንደ አንድ ሁለት በዜማ ለማለት እንሞክርና እንጨርሳለን። ዋናው ትልቁ ነገር ግን ምንድነው? ስብሐተ ፍቁር ማለት ወዳጅ አለ። ልብ በሉ አንድ ነገር እንዳትረሱ። እኛ የማን ወዳጅ ነን? ንገሩኝ እንጂ የእግዚአብሔር ወዳጅ ነን። እኛ የድንግል ማርያም ወዳጆች ነን። መከራ ላይ ነው ያለን። መከራ ውስጥ የገባ ነው ደግሞ ወዳጅነታችንን ማጽናት ባለመቻላችን። ስለዚህ ወዳጅነትን ለማጽናት የመጀመሪያው ስራ ምንድነው? ወዳጅነት የጠፋበትን ምክንያት ማወቅ ነው። ከዛ በኋላ
ወዳጅነት የጠፋበትን ምክንያት ማስተካከል ነው። ወዳጅነታችን የጠፋው ዘረኞች ስለሆነን፣ ወዳጅነታችን የጠፋው እውነትን ስለጣልን፣ ወዳጅነታችን ከእግዚአብሔር ከድንግል ማርያም ጋር የጠፋው ኃጢአት ስለሰራን ነው። ስለዚህ የእርቅ መንገዱ ምንድን ነው? እውነትን መያዝ፣ ዘረኝነትን መተው፣ በንስሐ ከእግዚአብሔርና ከድንግል እናቱ ጋር መታረቅ ነው። ከዛ በኋላ ስብሐተ ፍቁር እየጮህን ማድረስ እንችላለን። ምን እያልን ነው? 1 2 3 እናዝ። ደህና ዋላችሁ? በሉ እንግዲህ አብረን ያው በኔው በጨዋው ዜማ ማለት ነው። በጣም መሀል ላይ ልቦናዬን የሚመቱኝ ሁሉም ይመታል፣ ግን በጣም ልቦናዬን የሚመቱኝ 2 3 አሉ። በጣም አንደኛው ለጻድቃነ አኮ ስርዓተ ንስሐ ዘኮነ ዳኢሙ ለኃጥአን ለከማነ ማርያም ስረያ በሳነ ለጻድቃን አኮ በሉ እስቲ ስርዓተ ንስሐ ዘኮነ ዳኢሙ ለኃጥአን ለከማነ ማርያም ስረያ በሳነ። አሁን ይሄ ከማን የተወሰደ መሰላችሁ? ከቅድም ጸሎት ላይ ካነበብነው ከጸሎተ ምናሴ ነው። ንስሐን የሰራ ለጻድቅ ሰው አይደለምና፣ ለዚያ ነው ለጻድቃን አኮ ስርዓተ ንስሐ ዘኮነ። ንስሐ የተሰራ ለጻድቃን ነው ለኃጥአን ነው? ዳኢሙ ለኃጥአን ለከማነ ማለት እሱ ነው። ማርያም ስረያ በሳነ ከሆነማ ኃጥአንኛ ነን፣ ይቅር በይ በደላችን ተይልን ነው። ከዚያ ቀጥሎ እመተለአለ ጥቀ በሉ እስቲ ወለመ ፈድፈደ ወአብየም ኢትመጡኒ ማርያም ለኃጢአትየ ወይትቀቢሊተ እከየ። በእውነት እኔ እንጃ ምን እንደሚሰማችሁ አንዳንዴ እኔ ኃጢአተኛው ሰው የሚሰማኝ እንደሚሰማችሁ ተስፋ አድርጌ እኮ ነው ይሄንን የምናገር። ማንሻዋ ምንድን ናት? አስታውሱ እንጂ እመተለአለ ጥቀ ወለመ ፈድፈደ ወአብየ ኢትመጡኒ ማርያም ለኃጢአትየ። ኃጢአቴ በዝቶ በጣም ከፍ ቢል ከመጠኑ ቢያልፍ ኢትመጡኒ ማርያም ለኃጢአትየ ለኃጢአት ያሳልፈሽ። በነገራችሁ ላይ ኃጢአት መስራትና ለኃጢአት ተላልፎ መሰጠት ይለያያል። ለኃጢአት ተላልፎ መሰጠት ምን ማለት ነው? ኃጢአት መስራት ማለት በስህተት ነው። ተላልፎ መሰጠት ማለት የድፍረት ኃጢአት ማለት ዓለም የሚኖረው ማለት ነው። ምዕራቡ ዓለም ለምሳሌ በቀደም እንደ ብርቅ ሲወራ ነበር አለ 666 የሚባል ጫማ ምናምን ውስጡ ላይ ሰው ደም ጠብታ ያለው ነው ስታዩት ነበር አይደል? በየሚዲያው ምኑ ነው ብርቁ? ቢቢሲ የሚባል ገጽ ሰዎች እንዲያዩለት። በነገራችን በጣም የተረገመ ሚዲያ ማለት ቢቢሲ ነው። እዛ ሲሄድ ነው ቢቢሲ ስላችሁ የአማርኛውን ገጽ ጨምሮ። የአማርኛው ገጽ በጣም የተረገመ ነው። እዛ ውስጥ ያሉ አረመኔ እሾዎች ናቸው። እኔ ሚዲያ ገሌን ተከተሉ ገሌን አትከተሉ፣ ግን የባሰውን የምነግራችሁ ከነ ፋና ከነ ኢቲቪ ከነ ዋልታ በላይ በጣም የተረገመ ማለት ቢቢሲ አማርኛ ነው። አትከተሉት። በጣም እኔ ይሄንን የምነግራችሁ የሚዲያ ሰው ነኝ ታውቃላችሁ። እድሜን በጋዜጠኝነት ያሳለፍኩ አሁንም እዛ ያለው ሰው በጣም ባለጌዎች ናቸው ታውቃላችሁ። እኛ የቢቢሲ በተለይ አማርኛ ገጹን ምንጭ አድርጎ መጠቀም በእኛ ሚዲያ ክልክል ነው። በእኛ ሚዲያ የምላችሁ እኔ ያለሁበት ተቋም ላይ ክልክል ነው። ከከልካዮቹ አንዱ እኔ ነኝ። ከኢትዮጵያ ይልቅ ኢትዮጵያውያን ናቸው ጋዜጠኞቹ የሚገርማቸው፣ ግን ለሱዳንና ለኤርትራ የሚሰሩ ናቸው፣ ለቲፒኤልኤፍ የሚሰሩ ናቸው። ከዛ ውጭ የሀገሪቱን ነባር ነገር ለማፍረስ ደግነቱ እናንተ አታስተውሉትም። ምክንያቱም የሚዲያ ሰው ሚዲያ ማለት ኢትስ አባውት አንግል ነው የሚባለው። ሚዲያ ማለት ሁሉ ነገሩ ምንድነው? አንግል ነው። አንግል ማለት አይታችሁ ከሆነ ልክ ተሐድሶዎቹ 10 እውነት ነግረዋቸው አንድ ስህተት ይነግሯቸዋል። 10 እውነት በአንዱ ስህተት ከመጎዳት አይጠብቃችሁም። ምሳሌ ልስጣችሁ።
አንድ ሳፋ ሙሉ መድኃኒት ሞልታችሁ አንድ ብልቃጥ መርዝ ጠብ ብታደርጉበት መድኃኒቱ ምን ይሆናል? ንገሩኝ እንጂ መርዝ ነው የሚሆነው። እንደዛ ነው። በጣም አዝናኝ የሆነ ዜና ብትመለከቱ ውስጡ ላይ ያለው መርዝ መለየት አትችሉም። እኛ ግን ትንሽ ሙያ ያለችን ሰዎች ግን እናያታለን። ቀላል ታዩታላችሁ፣ ብዙም አይከብድም። ለምሳሌ አንድ ሰዓሊ እዚህ ውስጥ ባስገባ በ10 ደቂቃ እዚህ ስዕል ውስጥ ምን ማለት ሲሳሉ እንደዚህ ቢደረጉ ኑሮ የሚላቸው ነገር ማስተዋል ይችላል። እኛ አሁን ስዕል ላይ ፈልጉ ብንባል የውር ድንብስ ወይ ጥሩ ነው መጥፎ የምንለው ማስተዋል አለብን። ለሁሉም ይሄ ብርቅ አይደለም። ይሄ 666 ጫማ የሰው ደም ጫማ ላይ ገባ ብለ የሚገርም የሰው ደም ሲጠጣ የሚሉ ሰው አንተ ሀገር አለ። አንድ ጠብታ ነው እንደሚገርም እዚህ የሰው ደም ሲጠጡ የሚሉ ሰዎች ኢትዮጵያ ውስጥ አሉ አይደል? ወለጋ ውስጥ አሉ አይደል? ቤኒሻንጉል አሉ አይደል? ትግራይ አሉ አይደል? የሰው ደም የሚጠጡ ጠቅላያችን እንደ ጀብድ ሴቶች መደፈርማ ብርቅ አይደለም በሳንጃ ተደፍሯል ብሎ ተናገረ አይደል? በሳንጃ አንተ ቸሮ መድኃኔዓለም። እኔ ደግሞ አደባባይ ላይ መናገሩ እኮ ነው የሚገርም። እንዲህ አይነት አደፋፈሩ ለነገሩ እኔም ደገምኩት ከሱ በምን ተሻልኩ? ያሳፍራል። እና ታዲያ በምን አቅማችን ነው ኢሉሚናቲ 666 አለ? ከዛ የከፋ ስራ እየተሰራ አይደል? እዚህ በላይ ምን አለ? እና ለዛ ነው ለኃጢአት ተላልፎ መሰጠት ማለት እንደዛ ነው። በቃ ጨርሶ ያጋንንት መሆን ነው። ወይ ተቀቢሊ ተእከየ ኃጢአቴን በደሌን አትጠባበቂ፣ በቃ ተይልኝ። ከዚህ በኋላ ያለችውን ሁለቷን እኔ ራሴ ዝም ብዬ በዚህ ማለበላ የመጨረሻውን አብረን አዚመን እንጨርሳለን። ማጠቃለያዋን ሁለቷን ለበላ። አንደኛዋ ስሜቱ ካላችሁ ብቻ ነው የሚገባችሁ። ተሰጠምነናሁ ውስተ ባሕረ ሐዘን ሙቅ ወወረድነ ታሕተ ከመ መልህቅ ለአውጽቆትነ እመሊቅ። ይሄ በእውነት ይሄ ተሰጠምነናሁ ውስተ ባሕረ ሐዘን ሙቅ፣ ጥልቅ በሆነ በሐዘን ባሕር ውስጥ ሰጠምን። እንኳን በሐዘን ባሕር ውስጥ መስጠም ምን ያህል ልባችን ያዝናል። ደህና ዋላችሁ? ምን ያህል እናዝናለን። እህቶቻችን ሲደፈሩ፣ ወደ ወገኖቻችን ሲታረዱ፣ ሲቆራረጡ፣ አባለ ዘራቸው ሲቆረጥ፣ ጡታቸው ሲቆረጥ፣ ሕፃን ከማህፀን ወጥቶ ተፈትፍቶ ሲበላ ምን ተሰማን? ይሆን አዝናችኋል? አይመስለኝም። ማን አዘነ? ማን ከፋው? ማን ቆረቆረው? ማን ቆጨው? ማን አለቀሰ? እስኪ አለቀሳለ? እንኳን በሐዘን ባሕር አፄ ልብነ ድንግል ሀገራቸው በአሕዛብ ተወራ። ግራኛ አህመድ ከ10 ክርስቲያን 9ኙን አስልመው ከ3 ካህናት 2ቱን አርዶ ከ3 መነኮሳት 2ቱን አርዶ ሀገሪቱን ጨርሶ የአሕዛብ ሀገር አድርጓት በደም አጥቧት። ለዚያ ነው ተሰጠምነናሁ እነሆ አሁንስ ውስተ ባሕረ ሐዘን እሙቅ፣ ጥልቅ በሆነ በሐዘን ባሕር ውስጥ ሰጠምን። ወረድነ ታሕተ ከመ መልህቅ። መልህቅ ታውቃላችሁ አይደል? መርከብ መልህቅ ወዴት ነው የሚሄደው? ይንሳፈፋል። ታች ነው አይደል የሚደርሰው? ሐዘን እንደዛ ይዞን ወረደ። ለአውጽኦትነ ንኢ እመሊቅ፣ የሊቅ ኢየሱስ ክርስቶስ እናቱ ታወጭን ዘንድ ነይ ነው። ከዚያ ቀጥሎ ግን ርግቤ የምትለውን በአንዳንድ ቦታ አትጨም። ርግቤ የዋሂቴ፣ ርግቤ ናዛዚቴ፣ ርግቤ ፍጽምቴ፣ ርግቤ ሰናይቴ እየተባለ ይዜማል። ይችን ማስታውሰው ግምጃ ቤተ ማርያም በላይኛው የሰማዕታቱ መቃብር ባለበት በዚህ በላይ በፒያሳ መታችሁ የምትገቡበት በር አለ አይደለም? ከሱ በስተግራ ሲታጠፍ አንድ ሽማግሌ አባት አልነበሩ? ሽበት የሆኑ ያረፉ አይነ ስውር። ኧረ በሞት ያታውቋቸው? እንዴት ዋላችሁ? የሚያውቃቸው የለም? ግምጃ ቤት በላይኛው በር ገብታችሁ በስተግራ ቁጭ የሚሉ 4 ዓመት 5 ዓመት በፊት ያረፉ እናትርሰው አታስታውሳቸው? ሽማግሌ በዚህ ስትገቡ ተጎንብሰው የሚሄዱ አይነ ስውር። ኧረ በወላዲተ አምላክ 4 5 ዓመት አይሆንም እኮ ካረፉ። አባ ማንም አባ ፍቅሬ አውቃቸዋል። እርሳቸው ሕፃን ሆኜ ልብ በሉ ደህና ዋላችሁ። ሕፃን ሆኜ ከግምጃ ቤት ማርያም አብዬ ጊዜ ይመጣል። ኪዳነ ምሕረት አብዬ ጊዜ። ለምንድን ነው አብዬ ጊዜ የሚመጡት? አብዬ ጊዜ አባቶች የተሰወሩባት ቦታ አለች። ባለፈው ዛኛው በምስጢራዎች የነገርኳቸው አንዳንዴ ለወደዱት ይገለጻሉ። አብዬ ጊዜ በጀርባውና በዚህ በቤተ እግዚአብሔር አካባቢና እዚያ ስፍራ ላይ መጥተው ስብሐተ ፍቁር የሚያደርሱ እዚያ ነው። ከቻሉ ሙሉ ሰዓታት ያደርሳሉ።
ካልቻሉ ስብሐተ ፍቁር አድርሰው ግምጃ ቤት ይመለስ። አይነ ስውር ናቸው። ሰው እየመራቸው ካልመራቸው ደግሞ እየተንኳተቱ ቢሆን እንግዲህ ከግምጃ ቤት ማርያም ከፋሲል ግን ቀበሌ 9 ኪዳነ ምሕረት ቤተክርስቲያን ማለት ነው አብዬ ጊዜ እና አንዳንዴ ሸኛቸው ነበር። ግን ከመሸኘት በፊት ምንድነው የማደርገው? ከቤተልሔሙ ጀርባ ላይ ቀመጥና ስብሐተ ፍቁር ሲያደርሱ አቤት ወላዲተ አምላክ አይ ያ ዘመን አልፎ አሁን ዛሬ ቆመን ሳስበው እንደው አባቶቻችን ጋር ብንሸከፍ ኖሮ እንደው አቅሙ የለንም፣ ጽድቅ አልሰራንም፣ ንስሐ አልገባንም እንጂ ያስመኝ ነበረ። ከነ አባ ፍቅሬ ጋር ከነንታ ኃይሌ ጋር ከነንታ ትትና ከነንታ ሀሩይ ከነንታ ፀሐይ ጋር እንዴት የታደለ ነው በእነሱ ዘመን የተሸከፈ እና እኒህ አባት በጣም ያስገርሙኝ ነበረ። ኋላ ግን እኔም ለስራ ወጣሁኝ ትልቅ ሆኜ እሳቸውም ደክሟቸው ታመው ቀሩና ለረጅም ዘመን ተነጋግረን አናውቅም። ከማረፋቸው በፊት ግን አንድ ቀን አናግረውኝ ነበረ። ለሁሉም እንግዲህ ያሉኝን አሉ። እዚያ ላይ ግን በጣም ትኩረቴን የሚስበኝ እኛ ጋር ወንበሩ ቀለም ላይ ቢኖርም እንኳን አይጮህም አይባልም። እርሳቸው ብቻ ስለሚሏት ስለምሰማ ደስ ትለኝ ነበረ። ርግብየ ርግብየ የዋህትየ ማርያም እሙ ለእግዚእየ በቀለመ ወርቅ ጸሐፊ ስምየ ነው። ርግቤ ርግቤ ምን ትርጉም ያስፈልገዋል? ልተርጉሙ ምን የዋሂት ልተርጉሙ ማርያም እሙ ለእግዚእየ የዋሂቷ ርግብ አንቺ የጌታዬ እናቱ በቀለመ ወርቅ ጸሐፊ ስሜ ስሜን በሰማዩ በወርቅ ቀለም ጻፊልኝ። ናዛዚቴ የምታጽናኝኝ ፍጽምቴ መልክ ከደም ግባት ድንግልና ከእናትነት አስተባብረሽ ያዝሽ ማለት ነው። ፍጽምቴ ሰናይቴ በጎይቱ ይላታል። መጨረሻ ላይ ግን ምን ይላል? ኢትዝክሪ ብነ ካለ በኋላ መጨረሻ ላይ ማርያም አስምዒ ለኃይልኪ ድምፆ። ይሄ ጥሩ ነው በጣም ለዚህ ዘመን። እመቤቴ የኃይልሽን ድምፁን አሰሚ። ለጸርነ ዘልፈ ዘያቅጾ ጠላታችን ዘወትር እንዲያሰናክለው። እስመ አብዝሃ ትግል ተዋምጾ መገዳደር አመፀኛነትን አብዝቷል። አይደለም ጠላት ጸላይ ሰናት በጣም ቤተክርስቲያንን ተገዳደሯል። አዎ አመፃን አብዝቷልና አሰናክይ፣ ክፋቱን አሰናክይበት ማለት ነው። ከዚያ ቀጥሎ ግን ለመኑ ነግርን ታውቃላችሁ? የድሮ ሰንበት ተማሪ ያውቃል። ለመኑ ነግር እስቲ ቢነግር ለመኑ ነግር ምንድን ነው? ቀጥሎ እቺን ለሚያስታውስ መጽሐፍ እሺ ችግር የለውም። ለመኑ ነግር እስከ ዘሯን ሙሏን የነገረኝ አንድ ፍትሐ ነገሥት አምጣ፣ ፍትሐ ነገሥት አምጣ። ይሄው ለመኑ ነግር ዝለቁልኝ። በዜማ አይደለም በዘር። አይ ተነስተህ ነው እንጂ ምን እዛ ተጎልተህ ማን ተነስ ተነስ ማን? እሺ እንግዲህ ልታጣ ነው የመጽሐፍ አንዲት ዝለቅ። እሺ አለ ሰዓት ስጠው። አይዟችሁ ሀብታም ነን። በቀደም አንዲት ልጅ ደውላ አንድ መጽሐፍ ግዛልኝ ለአንድ ሰው ብላ ስላለች ለአንድ ከማዳለ ይሄው ይሻላል ብዬ አለቅ። ይሄው ተገዛ። መጨረሻዋ ምንድናት? ለማኑ እነግር ሐዘነ ልብ እንበሌኪ ማርያም እግዝእትየ ወፍጡነ ስምዒ ጸሎትየ። እመቤቴ ማርያም አሁን በእውነት እያንዳንዳችሁ በተራ በተራ ብትመጡ እንደው የልቤን ሐዘን ብነግራችሁ ምን ታረጉልኛላችሁ? ያኮ ነው ለማን እኔ በእውነት ለእኔ ይጣፍጠኛል በጣም። ለማን እነግራለሁ? የልቤን ሐዘን ለማን እነግራለሁ? እንበሌኪ ማርያም እግዝእትየ ከአንቺ በቀር ለማን እነግራለሁ? እንዲያ ከሆነ ወፍጡነ ስምዒ ጸሎትየ ፈጥነሽ ጸሎትን ስሚ። አሁን ስብሐተ ፍቁር በጊዜ ምንዳቤ በመከራ ጊዜ ስብሐተ ፍቁር ማጠቃለያው ከዚህ ቀጥሎ የምንናገረው ነው። ከቻላችሁ አብራችሁ ለማዜም ሞክሩ፣ ካልቻላችሁ ማድመጥ ነው። ማጠቃለያው ይሄ ነው። የትም ቦታ ሲደረስ ይሄ እየተለቀሰ መሆን አለበት። አሊያ ቢቀርም ይሻል። እያለቀሰ ደረቱን እየደቃ እጆቹን ዘርግቶ እመቤታችን እየለመነ መሆን አለበት። በእንተ ፍቅረ አብ ወወልድ ወመንፈስ ቅዱስ ኬንያ እስእለኪ ማርያም በሃሌሉያ
ሐዘና ስምዒ ወብካያ ለሀገሪትነ ኢትዮጵያ። ተሞክሩት። አንድ ጊዜ እኔ ልበልና የምትችሉት ከሆነ እንቀጥል ትላላችሁ፣ ማትችሉት ከሆነ ይቅር። ለምን መሀል ላይ ጉሮሮ መስበር የሚጠይቅ ነገር ስላለ። በእንተ ፍቅረ አብ ወወልድ ወመንፈስ ቅዱስ ኪንያ እስእለኪ ማርያም በሃሌሉያ ሐዘና ስምዒ ወብካያ ለሀገሪትነ ኢትዮጵያ ነው። አብረን እንጩህ ይበቃል። እሺ። በእንተ ፍቅረ አብ ወወልድ ወመንፈስ ቅዱስ ኬንያ። ኬንያ ምን ማለት ነው? የጎረቤት ሀገር ስም ነው። ኬንያ ማለት ጥበበኛ፣ ጠቢብ ማለት ነው። ባለሙያ ማለት ነው አይደል? ፕሮፌሽናል ማለት ነው። ኬንያ ማለት ፕሮፌሽናል ማለት ነው። ባለሙያ፣ ጠቢብ፣ ጥበበኛ ማለት ነው። ለስላሴ ከሆነ የስላሴ ጥበብ ምንድን ነው? ዓለምን መፍጠር፣ ዓለምን ማዳን ነው። የስላሴ ጥበብ ረቂቅ ጥበብ ይሄ ነው። ስለዚህ ዓለምን ስለፈጠሩ፣ ዓለምን ስላዳኑ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ፍቅር ብለሽ። በነገራችሁ ላይ እግዚአብሔርን ከድንግል ማርያም በቀር በምን እንለምነዋለን? ከሁሉ በላይ ጌታን የምንለምነው በስጋው ደግሞ በድንግልናቱና በመስቀሉ ነው። ከሱ በላይ የምንለምንበት የለም። ከነዚህ ከሶስቱ በላይ እመቤታችንስ በምን እንለምናት? ከስላሴ ስም በቀር። ለዚያ ነው ጠቢብ ገባርያን ዓለም ገባሬ ኩሉ ዓለም በሆኑ በአብ በወልድ በመንፈስ ቅዱስ ፍቅር እስለኪ ማርያም በሃሌሉያ ሀሌታ ባለው እግዚአብሔር ቅድመ ዓለምን ድኅረ ዓለምን በሚመሰገንበት ምስጋና እመቤቴ ማርያም እለምንሻለሁ። አፄ ልብነ ድንግል ይችን ቆመው ሲያለቅሱ አካላቸው የበረከረክባቸው ነበረ። ኋላ ምን አሉ? ሐዘና ስምዒ ወብካያ ለሀገሪትነ ኢትዮጵያ። እመቤቴ እሺ ገዳማውያንንም ትያቸው፣ መነኮሳንንም እሺ መነኮሳትም በደሉ፣ እሺ ካህናትም በደሉ፣ ህዝቡም በደለ፣ እኔም በደልኩኝ፣ ሁላችንም በደልን። እሺ የሁላችን ጸሎት ካልተሰማ ሐዘና ስምዒ ወብካያ ለሀገሪትነ ኢትዮጵያ። ምድሪቱ እኮ ራሷ ደም እንባ እያለቀሰች ነው። የአስራት የቃል ኪዳን ሀገርሽ። ስለዚህ የአስራት የቃል ኪዳን ሀገርሽን ሐዘኗን ለቅሷን ስሚያት ብለው ሲያለቅሱ እመቤታችን በዚያች ደቂቃ መጣ ከፊታቸው ለቆመችለት። ለዚያ ነው ስብሐተ ፍቁር በጊዜ የምናይ ወዳጅ በመከራው ዘመን ስብሐተ ፍቁር ሲጸልይ ማን መጣ? ሰማያዊት ወዳጅ እመቤታችን መጣ። ወዳጄ ምን ትለኛለህ ያልኩሽን እላለሁ። በል ምሬሃለሁ፣ ከልጄ ጋር አስታርቄሃለሁ፣ ግን በስጋ አልምርህም። ምክንያቱም ሀገሪቱ እንዲወደመችው በአንተም ጥፋት ነው። ስለዚህ በስጋ ተቀጥተህ ትሞታለህ፣ በነፍስ ግን ከወዳጆች ጋር በገነት ትኖራለህ። ኃይልን ለልጅ ይሰጣሉ፣ ልጅ ያሸንፋል አለች። በስብሐተ ፍቁር ልመና እመቤታችን ኃይልን ለአፄ ገላውዴዎስ ሰጣ። ግራኝ አህመድን አጠፋ። ሀገር ተመለሰ፣ ሃይማኖት ተመለሰ፣ በጎነት ተመለሰ። ያ ሁሉ የሰለመ አብዛኛው ወደ ክርስትና እንዲመለስ ተደረገ። ገዳማት፣ አድባራት፣ አብያተ ክርስቲያናት ታነጹ። ስብሐተ ፍቁር በጊዜ ምንዳቤ ማለት በመከራ ጊዜ ወዳጅ የሚጸልየው ከልብ የሆነ ጸሎት ነው። ማጠቃለያችን ምንድን ነው? ግራኝ አህመድ ካመጣው መከራ የከፋ መከራ እየመጣ ነው። ግራኝ አህመድስ አንድ ብቻ ነው። ምንም ቱርክ፣ ምንም የመን፣ ምንም የዛኔዋ ሳዑዲ የመካ ሰዎች ቢረዱትም አንድ ነው። ዛሬ ግን ጠላታችን ቁጥር የለውም። ፖለቲካው ይጠላናል፣ አህዛብ ይጠሉናል፣ መናፍቃን ይጠሉናል፣ ውጭው ዓለም ይጠላናል፣ ምዕራቡ ይጠላናል፣ ምስራቁም ይጠላናል። ለኛ ወይ እዚኒ መኑ ተስፋዬ አኮኑ እግዚአብሔር እንደ ቅዱስ ዳዊት። አሁን ተስፋችን ማን ነው? እግዚአብሔር ብቻ ተስፋችን ከሆነ ወደ ማን ነው መጠጋት ያለብን? ወደ እግዚአብሔር የምንጠጋው የወዳጅ ጸሎት እየጸለይን መከራ ላይ ነንና የወዳጅ ጸሎት በእንባ እያቀረብን ነውና
እግዚአብሔር አምላካችን አፄ ልብነ ድንግልን የሰማ እኛንም ይስማን። ለሀገራችን ሰላምን ምሕረትን ይስጥልን። ከመከራ ሁሉ ይሰውረን። የስብሐተ ፍቁር በረከት ይደረብን። እኔም ዜማ፣ ዘር፣ ምስጢር፣ ሀተታ ባጓድልኩ እግዚአብሔር በዓይነ ምሕረቱ ይመልከተኝ። የስድስቱን የሰባቱን ቀናት ዝክረ ቅዱሳን አዘክረን እንጨርሳለን። ያው ዛሬ ዜማ አብዝቼ ነው ያለ አቅሜ ሰዓቱ የሄደ። ስንት ቀን ነው ዛሬ? 22 በ15 ተገናኝተናል። በ16 አባ ሚካኤል ሊቀ ጳጳሳት የኢትዮጵያ ንጉሠ ነገሥት የረዳቸው ያን ጊዜ ነው። ዝሮሙ ለአሕዛብን ለይፈቅዱ ቀትለ ጦርነት የሚፈልጉትን አሕዛብን በትናቸው ይላል ቅዱስ ዳዊት። የያዟት እሷል ምን አለ መዝሙር 67 ላይ ዝሮሙ ለአሕዛብ ለይፈቅዱ ቀትለ ብሎ ዜማ በጥሬ ዘር ጦርነት የሚፈልጉ አሕዛብን በትናቸው። ይምጽኡ ተናብልትም ግብፅ ከግብፅ አማላጆች ይምጡ። ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር። ኢትዮጵያ ግን እጆቿን ወደ ማን ትዘር? አዎ ታበጽሕ ካለስ ታደርሳለች። አብጽሐ ደረሰ ነው። ታበጽሕ ካለ ታደርሳለች ባለ በቀና ነበር። ግን ጥሬው መጽሐፍ ቅዱስ ሲተረጎም ትዘረጋለች ተብሏል። ችግር የለውም መዘርጋቱም፣ ግን ዋናው ማድረስ ነው። የተዘረጋ ሁሉ ላይ ደርስ ስለሚችል ማለት ነው። ያን ቀን እንደዚያ ተሰብኳል። በ17 መጋቢት 17 ቀን አባታችን ቅዱስ አልዓዛር ከሞት የተነሳበት ነው። መልካ ኢየሱስ ደራሲ እኮ ብሏል። ሰላም ለቃልከ ምን ያለ የማይሰሪው ነገሩኝ እንጂ ምን ያለ ዘፈቱ ለፍቁር አልዓዛር ኃይለ ስልጣነ ሞት ድረ ሞቅሖ። አልዓዛርን ሞት አስሮት ነበረ። ማን ፈታው? ቃለ እግዚአብሔር ፈታው። ቃለ እግዚአብሔር ማለት ወልደ እግዚአብሔር ኢየሱስ ክርስቶስ ቸሩ መድኃኔዓለም ይቅር ይበለንና ለዚያ ነው አልዓዛርን ከሞት ያስነሳ ጌታ እኛን ከሞተ ልቦና ያስነሳን፣ ከሞተ ሕሊና ያስነሳን። ቅዳሴ ስትሰሙ የተቀመጣችሁ ተነሱ ሲላችሁ ምንድነው ማለት ያለባችሁ? ጌታ ሆይ የሞተ ልቦናዬን አስነሳልኝ በሉት። በእግርህማ ቆመሃል፣ ልብህ ግን ተኝቷል። ለዚያ ነው ለተነበሩ ተንሱ። አልዓዛር ትንሣኤውን ቅዱስ ቴዎቅሪጦስ አናጉንስጢስ በ15 ዓመቱ ስንት መከራ የተቀበለ ሰማዕት ነው። ጸጋውን ያሳደርብንና በ18 ኤስድሮስ ነው ሰማዕቱ። ኤስድሮስ የሚባሉ ከ5 በላይ ቅዱሳን ሰማዕታት አሉ። አንዱ ይሄኛው። በ19 አስከናፍር፣ ማረታ፣ አርቃዲዮስ፣ ዮሐንስ እነዚህ አራቱ ቤተሰብ ናቸው። እንደ ቤተሰብ ምን ነው ጻድቃን። አሁን እንደ ቤተሰብ አይደለም እንደ ግለሰብም ጻድቅ መሆን ከባድ ነው አይደል? ደህና ናችሁ? እንዴት ዋላችሁ? እንደ ቤተሰብ መቀደስ ጥሩ ነው አይደለም? እንዲህን ሁሉ ስም ዝርዝር የላካችሁብን እንዴት ነው ስትጠሩ ደሩ ብላችሁ? እስቲ እግዚአብሔር በቸርነቱ ያስበን። ቅዱሳን አስከናፍር፣ ማረታ፣ አርቃዲዮስ፣ ዮሐንስ ጻድቃን ናቸው። ሌሎቹሳ ሰባቱ ቅዱሳን ስም ሌላውሳ አርስጦቦሉስ ሐዋርያው በ20 ማን ነበረች ቢሉ ቅድስት አስጠራጦኒቃ በሉ እስቲ። አዎ ሰላም ለስንኪ ይላል፣ ለውበትሽ ሰላምታ አቀርባለሁ ይላል። እስቲ ውበት አለኝ የምትሉ ለነገሩ ሁልሽ ቆንጆ ነኝ ነው የምትይ። እስቲ እንዲያው ሜካፕ የማትጠቀሙ ምናምን የማትጠቀሙ አላችሁ። ቆንጆ ማለት እንደሱ ነው። ደመግቡ ውብ ማለት እናቶቻችን ቅድስት አርሴማ ውበቷ ከእግዚአብሔር የተገኘ ብቻ ነው። ቅድስት ጣጡስ፣ ቅድስት መሪና፣ ቅድስት ቴክላ፣ ቅድስት ጤቀላ፣ ቅድስት አስጠራጦኒቃ ሰላም ለስንኪ ይላታል። መጀመሪያ የሥጋ መልኳን ያደንቃል። ውብ ናታ። እዩኝ እዩኝ ማትል ዘአዋ ከመብረቃ ሲል ደግሞ መንፈሳዊ ውበቷን ነው። በብሔረ ጽልመት ወጣቃ አምልኮተ ባዕድ በተስፋፋበት ሀገር ውበትሽ እንደ መብረቅ አበራ ይላል። መብረቅ ብልጭ ሲል ከዚያ እስከዚያ ይደርሳል አይደል? እንደዛ ነው የእሷ ዝና። ያቺ አንጌቤናይት ሴት እስከኛ ድረስ እንደ መብረቅ እኮ ነው መጣ። ያኛ አወቅናት። ይኸው ከ1700 ዓመት በኋላ እንኳን እናውቃታለን። ኋላ ምን አለ ደራሲ አባ አርቀስሉስ ህሊና የትቤ ሰው ፍቅር ያጽሐቃ ፍቅርሽ ሲያስገድዳት ሲያስጨንቃት ሰውነቴ ህሊናዬ እንዲህ ብላ ታመሰግንሻለች። አስጠራጦኒቃ ለንድየቴ ወርቃ። እኔ ደሃ ነኝ። ደሃ ነኝ በሉ እስቲ። ደሃ ናችሁ አይደላችሁም? ያውም የጽድቅ ድሆች ነን፣ የመልካም ስራ ድሆች ነን።
ሌላው ባልጎዳ። የገንዘብ ድህነትማ ቸሮ መድኃኔዓለም በዚህ ዓለም ሲያስተምር ገንዘብ አልነበረው። የገንዘብ ድህነትማ ጠጋ። ገንዘብ ይዞ አእምሮ ማጣት እግዚአብሔር ይሰውራችሁ። መልክ ይዞ ቅድስና ከማጣት እግዚአብሔር ይሰውራችሁ። ለዚያ ነው አስጠራጦኒቃ ለድህነቴ ወርቅ ነሽ ይላታል። ወርቅ አንገታችሁ ላይ ወርቅ ታስራላችኋል። አንገት ላይ አያበሻ ይገርመኛል። ብዙስ በተለይ ወደ ሰሜኑ አካባቢ ሀራስ ላይ ወርቅ፣ እዚሁ አካባቢ ወርቅ፣ ጆሮ በላይ በታች ወርቅ፣ አፍንጫ ላይ ወርቅ፣ እዚያ ደግሞ አንገት ላይ ወርቅ፣ መሀል ላይ ደግሞ ቁጭ ያለ ነገር እዚህ ኬንያ ቢሆኑ እኮ ሙጭ ለፋርጓችሁ ይዞ ነው የሚሄዱ፣ ወይ ደግሞ አፍሪካ። እዚያ ደግሞ በደንብ ሲጠገብ ደግሞ ክንድ ላይ ወርቅ አምባር፣ ደግሞ እዚያ አልቦ እግር ላይ። ለምን መሰላችሁ? ልነቅፈው ፈልጌ አይደለም። ጌጽ እኮ ጨርሶ አይነቀፍም። ግን ድሃ እየተራበ ግን አይሆንም። ቤተ ክርስቲያን እየለመነች ግን አይሆንም። ሱሱ ሁሉ አይሆንም። እና አስጠራጦኒቃ ለድህነት የወርቁ አንቺ ነሽ። አስጠራጦኒቃ ለነፍሴ ጽድቃ፣ ነፍሴን አማልደሽ የምታጸድቂያት አንቺ ነሽ ብሎ አመስግኗታል። 5 ጊዜ ጠላቶቿን ድል አድርጋለች። ከሁሉ በላይ በጣም የሚያስገርመኝ አረር ታውቃላችሁ? ይሄ ጥይት አረር ቀለሃ የሚሰራበት ቀለሃው እንዲተኮስ የሚያደርገው ቀለሃ አለ አይደል? ደህና ዋላችሁ? ምን በየቤተ ሽጉጥ ደብቅ አይደል ያለ። በሰሞኑን አንድ ዜና ሰራንና ሰው ሁሉ ገርሞት ብድርና ቁጠባ ሰው ሁሉ ይበደርና ምን ይገዛበታል? ክላሽ። እዛ ብድር መልሶ ሲመጣበት ሸክሸክ አድርጎ የታባል። ይሄ በጣም አስገራሚ ነገር ነው። በተለይ ደንቢ አካባቢ ተቸግረዋል እያሉ ሪፖርት እያቀረቡ አሁን ሰው ተበድሮ ክላሽ፣ ያውም ለሀገርም በሆነ ዝም ብሎ ጠላት ለመከላከያ በሆነ ዝም ብሎ ይሄ እንትና ተያዘ ሲባል ለመተኮስ ወደ ሰማይ ጅሩላ ወደ ሰማይ መተኮስ ማን ያቅተዋል? እኛም ሞክረን እናውቃለን። አንድ ቀን ተስቶን የሰው መሳሪያ ይዘን አምልጦን ያውቃል። ድሮ ልጅ እያለን ነው የሰው መሳሪያ ይዘን ምላጭ ሳናስበስበ ነው ያው ባርቆ ነበረ። አይተነዋል ብዬ ነው። አያውቅም። መተኮስ ብርቅ አይደለም በእውነቱ። እና ይቺ ቅድስት እናት ይሄ ጥይት ላይ ጥይት አለች። ጥይት ማለት የምትበረው ናት። ቀለሃ ማለት እሷን የሚይዛት ነው። ውስጡ ላይ ምንድን ያለው? ባሩድ ማለት እሱ ነው የሚተኮሰው። ምላጭ ስስቡ ሂዶ ከጀርባ ጥይቷ ከዚህ ከቀለሃው ጀርባ ላይ ክብ ነገር አለች አይደል? እሷን ሲመታት የዛ ኃይል ነው ተተኮሶ የትም ቦታ እንዲሄድ የሚያደርገው። ያው ባሩዱ ማለት ትንሽችን የምታክል ብናኝ እሳት ላይ ብጥሎ እዛው ላይ አቃጥሎ ነው የሚገላችሁ። በጣም መጥፎ ነው። ከነዳጅ ዘይት የባሰ ነው። እና ያንን ወስደው በውሃ አፍልተው በዚያ ሊቀቅሏት ማለት ነው። ተሸክመው ሲመጡ መልአኩ ቅዱስ መልአክ መጣና አናታቸው ላይ ሰበረው። በሙሉ የተሸከሙት በዛው አረዋለሁ። እናታችን ግን በብዙ ኃይል ድል ነስታ ከድል ነሾች ሰማዕታት ጋር ክብር ተቀዳጅታለች። በረከቷ አይደረብን። በ20 ቅዱስ አልዓዛር ከሞት የተነሳበት፣ ማርያም ማረታ ቅዱሳት ደናግልን የምናስብበት ነው። በ21 እመቤታችን ድንግል ማርያም አንድ ደገኛ ጸሎት አለ። ሰላም ለኪ ዘትፈጽሚ መፍቀደ፣ ሰው የፈለገውን ነገር የምትፈጽሚለት እመቤቴ። እመቤታችን ለምንን እምቢ ትላለች? እንዴት ዋላችሁ? እምቢ ትላለች? እምቢ ካለችን የለመነው ነገር የማይጠቅም ነው ማለት ነው እንጂ እምቢ አትልም። እኔ በእውነት ወይ ደግሞ ጊዜው ገና ሆኖ እስካሁን ድረስ እንደው ለመናት ሁሉ ያላደረገችልን አንድ ነገር አለ። እንደው ይሄ ማለትም ግን አምናለሁ ጥሩ ነገር ስለሆነ ነገሩ ከመሞታችን አንድ ቀን በፊት ቢሆን ታደርገዋለች። ሳታደርገው አትወስደንም። ይሄ ኪዳን ነው። አዎ ሞት ብርቅ አይደለም። በነገራችሁ ላይ መጽሐፍ ይላል አታስታውሱም? እዚህ በፊት አይቴሃለሁ እያልን ስናዜም የተፍርሁ ለሞት ኃጢአት እያለ ሞትን አትፍሩ። ማንን ፍሩ? ኃጢአትን ፍሩ። ሰዎቹ የሚያስፈራሯቸው መከራ ሊመጣብን ልትሞት ነው እንዴ? እናስብ ይምጣ። ብርቅ ነው እንዴ? አቡነ ገብረ መንፈስ ቅዱስ አርፈዋል። ከዚህ ዓለም ወደዚህ ዓለም ሄደዋል፣ ሞተዋል። ጻድቁ ደገኛው ሰው እንኳን እንደኔ አይነቱ ቆሻሻ ሰው ምን ብርቅ ነው ሞት ቢመጣ? ምኞቷ ምንድናት? ለንስሐ ሞት አብቃን። እሷ ናት ምኞቷ። መከራ አታምጣ አይደለም፣ የሚችለውን ትከሻ አምጣ። መከራ አታምጣ አይደለም፣ መውጫ ቀዳዳውን አምጣ። መከራ አታምጣ አይደለም፣ በመከራ ውስጥ ደስታን ስጠን። ቅዱሳን የሚለዩት ምንድነው? በመከራ ውስጥ ምን ይላቸዋል? ደስ ይላቸዋል። ምን ጭንቅ። እኛ ግን በደስታ ውስጥ እንኳን ደስ አይለንም። ሰርግ እንኳን አይታችሁት ከሆነ ጭንቅ አይደል? ሰርግ ያስደስታል። በጣም አስጨናቂ ነገር ነው። ይገርመኛል። የሚያስደስተው እንኳን አስደስተንም እንኳን በመከራ ልንደሰት።
ስለዚህ ሞትን አትፍሩ፣ ኃጢአትን ፍሩ። ለዚያ ነው እመቤታችን ትሰጣለች የተለመነውን ነገር። ዘትፌጽሚ መፍቅደ አለ። ግን ዝም ብለሽ አይደለም። ለዘሐሰሰ ቤተኪ ወለዘጎድጎደ ፈልጎሽ ወደ ቤትሽ መጥቶ ላንኳኳል፣ ደጅ ለጠና ለለመነሽ ብቻ ነው። ታዲያ የኔን ልመና ስመኝ እንጂ ምንድነው እሱ? ማርያም ፍትህ እምክሳዴ ሀዲደ በአንገቴ ላይ የተጠመጠመ ሀዲድ ታውቃላችሁ? ባቡሩ የሚሄድበት ባቡሩ ከሀዲዱ ከገባ በኋላ ወደ ግራ ወደ ቀኝ ይላል። የሰው ልጅ ሀዲደ ኃጢአት አንገቱ ላይ ካለ መቼም ቢሆን ከሰይጣንና ከኃጢአት ማምለጥ አይችልም። አንገታችን ላይ የኃጢአት ሀዲድ መፈታት አለበት። ለዚያ ነው ማርያም ፍትህ እምክሳዴ ሀዲደ እንዘ ምህረተኪ ስዕል ፈድፋደ እንደዚህ አብዝቼ ምህረትሽን እየለመንኩ በብረከ ልቤ እሰግድ ሰጊደ በልቤ ጉልበት ነው የምሰግድልሽ። በዚህ በስጋዬ ብቻ አይደለም፣ በልቤ ጉልበት ነው የምሰግድልሽ ይላል። እመቤታችን የአንገታችንን የኃጢአት ሀዲድ ትፍታልን በእውነት። የዚያን ቀን ላሜህ እመቤታችን ሲያመሰግናት አባ ጊዮርጊስ እረፍቱ ለላሜህ ናት። የላሜህ እረፍቱ አንቺ ነሽ። 10 አባቶች አሉ አይደል? አንደኛ በሉ እስቲ ንገሩኝ። አዳም። እሺ አሁን ሁለተኛ ስል እናንተ እየጠራችሁ ላይ አንደኛ አዳም፣ ሁለተኛ ማን? ሴት፣ ሶስተኛ ኧረ በሞት ይችን እንኳን አታጠኑ በሉ መጽሐፍ እንጣልኝ 10ን አባቶች ዘርዝሩ። ይኸው ደግሞ አንድ መጽሐፍ ልሰጣችሁ ሙያ ፈቱላ እዚሁ ልታዘልቁኝ ነው እንጂ በሉ 10ን አባቶች ዘርዝሩ ከአዳም ጀምራችሁ። እሺ ቆመህ ነው ተቀምጠህ አይደለም ነው። አዳም 1 2 3 4 5 6 7 8 9 10 ምሳ ስትልኝ ታው ማጨብጨብ የለም ጦም ነው። ውሰድ እንግዲህ ያው እንደዚህ ነው። 10ን አባቶች እስቲ አሁን ሲጠራ ሰምታችኋል አይደለም? እስቲ እንድገማቸው። አንደኛ ንገሩኝ እንጂ፣ ሁለተኛ፣ ሶስተኛ ማን? ሄኖስ፣ አራተኛ ቃይናን፣ አምስተኛ መላልኤል፣ ስድስተኛ ያሬድ፣ ሰባተኛ ሄኖክ፣ ስምንተኛ ማቱሳላ፣ ዘጠነኛ ላሜህ፣ 10ኛ ኖህ። ላሜህ ማለት 9ኛው የኖህ አባት የማቱሳላ ልጅ ነው። የሚገርማችሁ ነገር በ10ሩ አባቶች ታሪክ ከአባቱ ቀድሞ የሞተ ልጅ ላሜህ ብቻ ነው። ማቱሳላ በእድሜ እያለ ላሜህ አልፏል። ግን እድለኛ ነው ወይስ የታደለ ነው? ያልታደለ የታደለ ነው። የእድሜ መርዘም ጥሩ ይመስላችኋል? አይምሰላችሁ። ለንስሐ የሚረዝም እድሜ ጥሩ ነው። የሰቆቃ እድሜ ያለ አንዳንድ ሰው እኮ ሞቱን የሚመኝ ስንት ሰው አለ እኮ። ላሜህ ቶሎ እንዲያርፍ ያደረግሽው የአንቺ ቃል ኪዳን እረፍቱ ለላሜህ፣ የላሜህ እረፍቱ አንቺ ነሽ። ሌሎች ሁሉ 800 900 ዛ በላይ ሲኖሩ አባታችን ላሜህ ግን 800 አልገባም፣ 700 ከምናምን ነው ያረፈ። በእርግጥ 700 ብዙ ነው ለካ። እኛ የእሱ ከ10 ተካፍሎ እንኳን እንደርስበት ማለት እንግዲህ የምታደርጉት ያላችሁ። የደግ ሰው ዘመኑ 80 ሲሆን 120 ባይሆን 80 ነው። እንዲያም ቢል 70 ነው። እዛ በታች እንኳን እንግዲህ እንደ ፈቃዱ ይሁን። እሱ ከወደደ ግን በወደደ ይውሰድ፣ የእሱ ፈቃድ ይሁን። ቅዱስ ላሜህ ነበረ። የዚያን ቀን ማርያም ማረታ ጌታ ቤተ አልዓዛር ቢታንያ የገባበት ነበረ። ወደ ቢታንያ ገባ። ቢታንያ ከኢየሩሳሌም 15 ምዕራፍ ቅርብ ናት። እንዲያው ከዚህ እንደምን ልበላችሁ 15 ምዕራፍ ይባል እኮ እዚህ ሳሙና ብር እንደዚያ ይሆን እንጃ ይሆን ለካ እናንተም ጠይቃችሁ ኢየሩሳሌም አታውቁም። እኔም አላውቅም። ችግር የለውም። ባለፈው አላልኳችሁ ምን ሄዳለን አላልኩም? እግዚአብሔር ይስጠው ልንሄድ ነበረ። ኮሮና መጥቶ እንግዲህ ጉድ አደረገ። ምን ችግር አለ? ለማይመሩ ባቲ ጎንደርን ይዋልባ ይት ያላል ባለቅኔ። እኛ ደግሞ ምን እንላለን? ልክ እንደ ባለቅኔ መሳመን ከበልብከ ዘእንበለ ልብ መንታ። ግን ልብ የሚለው ሁለት ቦታ ተደገመ። አንድ ቀለም ስቼ ይሆናል። አንተ ቀራኒዮ አንተ ጎልጎታ ብሎ አለ ይባላል። ፍጹም አማኝ ከሆንክ ቀራኒዮ፣ ጎልጎታ፣ ኢየሩሳሌም አንተው ራስህ መሆን ትችላለህ ለማለት ነው። ግን ያው አንድ ቀን ቦታው ላይ ከሄድን እግዚአብሔር በሕይወት ስጋ እያለ አይደል፣ ካልሆነ ደግሞ እዛ በዘመናዊ ቴክኖሎጂ እናየዋለን። ቢታንያ የአልዓዛር የደጉና የደናግል ቅዱሳት ማርያም ማረታ ቤት ናቸው። እና እኔ የሚያስገርመኝ ነገር አለ። ቤተ አልዓዛር ሲገባ አልዓዛር በሞገስ ከጌታ ቆን በቀኝ ተቀመጥ ተብሎ በቀኝ ተቀመጠ። ሐሞተ ተነሳ በኋላ መቼ? መጋቢት
አንድ ቀን ቁጭ አለ። ከዚያ ማርታ ታገለግላለች። ማርያም ተፍረት ቁጭ ብላ ትማራለች። ምን ቀባችው? ሽቱ። በምን አደፈችው? ወለወለችው? በጠጉሯ። ተመሰገኑ። እኔ በእውነት እዚህ በፊት ነግሬያለሁ። ይሄ የተቀደሰ ቤተሰብ ደናግል ማርያም፣ ማርታ፣ አልዓዛር ግርም ይሉኛል። እንወዳቸዋለን በእውነት ከሁሉ በላይ ደግሞ እነሱ ይወዱናል። እናከብራቸዋለን። ከሁሉ በላይ ደግሞ እነሱ ያከብሩናል። በረከታቸው ይደረብን። በእነርሱ ቤት ያደረ ቸሩ መድኃኔዓለም በእኛም ይደረልን። ዛሬ 22 ነው፣ ሆሳዕና ነው። ከዚያ ውጭ ግን በ381 ዓመተ ምህረት በቁስጥንጥንያ ጉባኤ እነ አቡሊናሪዎስን እነ ሰባሌዎስን እነ መቅዶኒዎስን ያወገዘው ጸሎተ ሃይማኖትን የመጨረሻውን ክፍል የደረሰው ደገኛ መንፈሳዊ ሰው በመንበሩ ላይ ከ30 እስከ 35 ዓመት ተቀምጦ በቤተ ክርስቲያን ስርዓት መንፈሳዊ የሚል ስም የተቀጠለለት ብቸኛው አባት የኢየሩሳሌሙ ቅዱስ ቄርሎስ ዓመታዊ በዓሉ ነገ 18 ነው፣ 23 ነው። ልብ 23 ነው። ያ ማለት ቅዱስ ዳዊት ወርሃዊ በዓሉ ነው። ነገ ጉባኤያችን አብየ ጊዜ ኪዳነ ምሕረት እዚያው ሰለስቱ ምዕት ጉባኤ ነው የሚሆነው። ግን ነገ ትልቁ በዓል ነቢየ ጽድቅ ቅዱስ ዳዊትን እያከበረ ሌላኛው ታላቅ ነቢይ ቅዱስ ዳንኤል ነገ ነው። ዳንኤል የሚባል ስም ያላችሁ ሰዎች ታጥቃችሁ ነገ ዘክሩ። እንደ ነቢዩ ዳንኤል ክቡር ሰው አይገኝም። ስለዚህ ነገ ዝክረ ቅዱስ ዳዊት ዋናው ትኩረቱ ነቢዩ ቅዱስ ዳንኤል ላይ ነው የሚሆነው። ስለዚህ ነገ ቅዱስ ዳንኤልን ቅዱስ ዳዊትን እናከብራለን ማለት ነው። በ24 አባታችን ተክለ ሃይማኖት ዓመታዊ የጽንሰት በዓላቸው ነው። አባታችን አባ መቃርስ ሊቀ ጳጳሳት፣ በ25 ሐዋርያው ቅዱስ አንሲፎሮስ እና በጋ ያልቃል። በጋ አለቀ። ከዚህ በኋላ ጸደይ ነው። በ26 ጸደይ ይገባል። በ26 እናታችን ድንግል ኢዮጵራክስያ እና ጥንተ ጸሎተ ሐሙስ ነው። የጥንቱ ጸሎተ ሐሙስ ማለት መጋቢት 26 ነው። መጋቢት 27 መንገድ አያስፈልገውም። ሰኞ መጋቢት 27 ቸሩ መድኃኔዓለም ስቅለት ዓመታዊ በዓል። አብሮ ማን ይከበራል? የኢትዮጵያ ሰማዕቱ ንጉሥ አጼ ገላውዲዮስ ሰማዕቱ እና አባታችን ታላቁ መቃርዮስ የመነኮሳት አለቃ የዚያን ቀን ዓመታዊ በዓላቸው ይከበርላቸዋል። እና አባ ዮሐንስ የደብረ ሊባኖሱ ሰማዕቱ አባት ይከበርለታል። በ28 ጻድቅ ቅዱስ ቆስጠንጢኖስና እናታችን ቅድስት እሌኒ፣ በ29 የዛሬ ሳምንት የምንገናኘው በዓመቱ ከሱ በላይ በዓል የለም። 29 ማለት ዓለም የተፈጠረበት አምላክ ሰው የሆነበት ጌታ ሞትን ድል አድርጎ የተነሳበት ዳግመኛ ለፍርድ የሚመጣበት መታሰቢያ ነው። ስለዚህ በ29 ቀደም ብለን በ10 ሰዓት መጥተን ርዕሱ የተመረጠ ነው። ምንድን ነው የሚሆነው? ርዕሰ በዓላት፣ የበዓላት ሁሉ ራስ የትምህርታችን ርዕስ ነው። እንዳትረሱ እሺ። ከተገናኘን እግዚአብሔር ከፈቅዶ ካሰነበተን ማለት ነው። እግዚአብሔር አምላካችን የዚህ አደገኛ በዓል ሰዎች ይበለን። በመካከል እሁድ ደብረ ዘይት የጌታ ዳግመኛ መምጫ መታሰቢያ እንደሆነ እንዳትረሱ ላስታውሳችሁ እወዳለሁኝ። ዛሬ ጥቂት ገፋ ያደረግንም ዜማ ያለው ነገር ነው። ግን ከዚህ በኋላ መዓልቱ እየረዘመ ሲሄድ አንጨነቅም። ያውን 5 ጉዳይ ላንዱናል፣ ግን ብርሃን ነው። ይመስገን ይሄን ላደረገ ፈጣሪ። እንደ ልባችን እስከ ሰኔ ልንዝናና ነው። ግን ሳላት አላስረዝምም። እንነሳ ለጸሎት። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ በመዳግም ምጽአቱ እያስተፍረነ በሰቦተ ስሙ ያንቀሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይልዬ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ እዛብለአነ ዘንተ ህብስተ ወለዘአስቴነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ወለዓለም ምሕረቱ ናምኖቱ ስብሐተ ወአኮቴተ እግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐቆቱ ይሰብሐ ስሙ ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ
ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎጉሶን በእንተ አብ ወወልድ ወመንፈስ ቅዱስ አቅበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ንብለኪ ንግሥተ አድኅኖ ማርያም እምነን አስተበቁነኪ ማርያናዊተ ማኅፀነኪ በእንታናም ልኪ ወያቄ ማወቂ ማኅበረ ነቢያም ድንግል ማለኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዩ ንግሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬው መድኃኒየ እስመ ርእየ ሕማማ ለአመቱ ናሁ ሚዜሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርህዎ ግብረ ኃይለ በመዝራዕቱ ወዘሮሙ ለለ ያብዩ ሊናለቦሙ ወነሰቶሙ ለኃያላን እመናብርቲሆሙ አይቤዎሙ ለትሑታኑ አዝገቦሙ በረከቱ ለርሁባን ወፍኖሙ ራቆሙ ለብዑላኑ ተወክፎ ለእስራኤል ቁሊሁ ወተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቀድስነ አንጽህነ እግዝእትነ ፍትነ ማእሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ርኅራኄ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪዮ ለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለከ ሊቃይላ ፋራ ርሱየ አክሊል ወጌራ ኡራኤል ፍኑም ዘሰማያት ደብተራ ለሄኖክ ከመ ያርእዩ ሚጠተ ብርሃን ነከራ ወምስጢራትያ ለጽዮን ይንግሮ ለእዝራ ምንተኑ አሴኪሴተ በእንተ ኩሉ ዘገበርኪ ሊተ ማርያም ሰናይት ዘታፈቅሪ ምሕረተ ሶበሰ ትታቀቢ ዘዚአየ ኃጢአተ እመ ኢሃይኩ አሐተ ሰዓተ ሰላም ለክሙን ጦን ሰመቃር ሳቢቢ ሰኖዳ ገብረ መንፈስ ቅዱስ ለባረኮትነ ንውስተ ጽርሐ ዛቲ መቅደስ ተክለ ሃይማኖት አኖሬዎስ ኤዎስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ነአ ሀቤ ዳዊት ንጉሠ እስራኤል በዓለሙ ዝምር ሰናይ ወጥኡ መቃል ታለቦኒ ነገሮ ፍካሬ ኩሉ አምሳል ከመሰቦ ለእግዚአብሔር ልዑሎ ከመወድሳ ለማርያም ድንግል ዘጸር ወእብል ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ አበ ክርስቶስ ወልኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነንማ ተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለደብረ መድኃኒት ለመንበረ መንግሥት ለደብረ ገነት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ለአግብርታው ላይ ማታ ይኩነነ ከመወልታ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደክስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽዬ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀልሞን ለቅዱስ ዮሐንስ ወለንጉርጓር ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። የቸርነት የይቅርታ የምሕረት ጌታ ዘላለም ሥላሴ ኢትዮጵያን አብያተ ክርስቲያናትን በቸርነቱ እንዲጠብቅልን ከመከራ ሥጋ ከመከራ ነፍስ እንዲሰውረን ከእመቤታችን ጣዕመ ፍቅሯን መዓዛዋን ከንጹሐን በረከት እንዲያሳደረብን በኃይለ መስቀሉ እንዲጠብቀን ለንስሐ ሞት እንዲያበቃን ጾሞ ለማበረከት እንዲያበቃን ከብርሃነ ትንሣኤው በቸር እንዲያደርሰን ተረፈ ዘመኑን ተረፈ ጾሙን በይቅርታው እንዲቀድስልን አንድነትን፣ ፍቅርን፣ ሰላምን፣ ረድኤት እንዲሰጠን በጭንቅ በመከራ በስራት በሐዘን በስደት ያሉትን ሁሉ በምሕረቱ እንዲያስብልን የሞቱ ወገኖቻችን ነፍሳቸውን እንዲያጸድቅልን ይልቁኑ የገብረ ማርያምን የወልደ ተክለ ሃይማኖትን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት በቆማችሁ ጊዜ አስቡን አትርሱን ያሉንን ሁሉ በይቅርታው እንዲያስብልን ይልቁኑ ገብረ ጻድቅ ወለተ ሚካኤል ወለተ ሰማያት ወልደ አማኑኤል ወለተ ትንሣኤ ወለተ ሐዋርያት ገብረ ማርያም ወለተ ሐዋርያት ወለተ ሥላሴ ወልደ አረጋዊ ፍቅርተ ማርያምን ወልደ መድኅንን ወለተ ጻድቅን አጸደ ማርያምን ወለተ ሥላሴን በይቅርታው እንዲያስብልን የሰላም አምላክ ሰላም እንደዋለን በይቅርታው ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ። Yeah.
ስማጸን አንተን እንደየንተ አምላከ ብርሃን አምላከ ሰላም አሁን ትባርክ ዘንድ ጉባኤያችንን ጸሎታችንን ጌታ ሆይ አድነን መንፈስ ቅዱስን ድንግል ማርያምን አሁን ትጠብቅ ዘንድ ሀገራችንን ሃይማኖታችንን ጌታ ሆይ አድነን ቅዱስ ሚካኤልን ቅዱስ ገብርኤል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር በለን። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ለመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ ቡሩክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ዛሬም ዘወትርም። ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ያው በሚቀጥለው በ25 የደብረ ዘይት ዋዜማ እዚሁ እንገናኛለን። 8 ሰዓት ላይ የፍትሐ ነገሥት ይመረቃል። እነ የኔታ ሊቀ ሊቃውንት መጽሐፉን የጻፉት የኔታ በጽሐ፣ ሌሎችም ሊቃውንት ይኖራሉ፣ ሌሎች መምህራንም ይኖራሉ። ስለዚህ ፍትሐ ነገሥት በሚመረቅበት ቀን እውቀት ለመገብየት በረከት ለማግኘት ፍትሐ ነገሥት እንዴት ማንበብ እንዴት መጠቀም እንዳለብን ለማወቅ እዚህ ሁላችንም እንገኛለን። መጽሐፉን እንመርቃለን። የጉባኤያችንን መጽሐፍ ስለሆነ በዝክረ ቅዱሳን ስም ቅዳሜ 8 ሰዓት ጀምራችሁ እዚህ እንድትገኙ ጥሪ ያስተላልፍልን ብለዋል። አንደኛው እሱ ነው። ሁለተኛው ምህላ፣ እናንተ ብቻ ሳትሆኑ የአደባባይ ኢየሱስ ምህላ ዣንተከል ፊት ለፊት ላይ የሚደረገው ወገኖቻችንን፣ ልጆቻችንን፣ ቤተሰቦቻችንን እያያዝን ምህላውን እስከ 40 ቀን ስለሆነ እስከ ሚያዝያ 10 ቀን ይቀጥላል። እየሄድን እንድንሳተፍ ይኸው ጥሪ ወረቀት ስራ ብሎ አዘጋጅተው አድርሱልን ብለው ልከዋልና እሱ ይድረስ። ከዛ ውጪ በጽጌ ጾም ያለው ዜማ ይዜምልን። ጽጌ ሲደርስ ብታስታውሱን ጥሩ ነው። መብራቱን አጥፉልን ብላችሁ ያላጠፋ ነው። መብራት ከጠፋ በምን እንተያያለን ብለን ነው። በእርግጥ 1-2 መቀነስ ይቻላል። እስቲ በሚቀጥለው ሳምንት እናስባለን። እግረ መንገዱን ግን ያው ሙቀቱንም ትንሽ ቻል ዋጥ ለማድረግ ሞክሩ። ሌሎች ብዙ ጥያቄዎች አሉ። ጊዜም የለንም። ጊዜ የለንም ብቻ ሳይሆን አቅምም የለንም። ስለዚህ አሁን ልክ ባለፈው እንደነገርኳችሁ ቀጥ ብላችሁ ቤታችሁ ወደ መድረክ መምጣት የለም። የሰላም አምላክ በሰላም አስጀምሮ በሰላም ስላስፈጸመን አሁንም ስሙ የተመሰገነ ይሁን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ፍትሐ ነገሥት የመጨረሻ ዛሬና የሚቀጥለው ሳምንት ነው የምትገዙት። ዛሬ ቅዳሜን መግዛት ትችላላችሁ። ከዛ ደግሞ ረቡዕ፣ ከወዲያኛው ረቡዕ ጀምሮ ግን መግዛት አንችልም እንዳላችሁ አድርጌ ስለምቆጥረው በነፃ ወደ ማደል ነው የሚሄደው። ግን መግዛት እየቻላችሁ በነፃ ባትወስዱ። ለምን? ያ ገንዘብ እናንተ ብትገዙ ለገዳማት ጥቂት ነገር ይገዛል እንድታውቁት። ምክንያቱም ለእናንተ ተብሎ ልጆች ገንዘብ የሚልኩት ገንዘብ ሙያ አለው። ለምሳሌ ጧፍ ብሎ የሚመጣ ዕጣን ብሎ እና እንደ መስዋዕትም ስለሆነ አንደኛ ለምታገኙት አገልግሎት ነው የምትከፍሉት።
ምክንያቱም ፍትሐ ነገሥትን በ150 ብር አለ፣ በ150 ሺህ ብር መግዛት አትችልም። እንደ እውነቱ ከሆነ የእግዚአብሔር ቃል ነው፣ አይተመንም። ስለዚህ መግዛት የምትችሉ ዛሬና የሚቀጥለው እስከሚቀጥለው ረቡዕ ካልገዛችሁ ግን የተረፈውን በሙሉ በስጦታ ማስረከብ ነው። ግን ደግሞ መግዛት እየቻለ እኔ በተለይ ግዴለሽነትን የማትችሉ ከሆነ አትችሉም። ግን ግዴለሽ አትሆኑ። ሁለት ምርጫ ያቀርቡላቸው የሰው ልጅ ወይ ከፍለ ብላ ወይ በነፃ ብላ ሲባል አይ እኔ በረሃብ ነው መሞት የምፈልገው ብሎ ካለ ይሄ ሰው ጸላይ ሰናያት አድሮበታል ማለት ነው። ሌላ ምንም አይባልም። እና አሁንም ቢሆን መጽሐፎቹ ይህን ያክል ማሳሰቢያ የምሰጣችሁ መጽሐፍ ስለሚጠቅማችሁ ነው እኮ እየነገርኳችሁ ነው። ለጥቅም እንዳልሆነ የምታውቁት በነፃ ልሰጣችሁ ነው እኮ ካልቻላችሁ። ስለዚህ ይህችን አደራ እላችኋለሁ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ ጸጋን ተቀበልን ሕይወትንም አገኘን። ጸጋን ተቀበልን ሕይወትንም አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር። ፈጣሪያችን ሁላችንም በሰላም ያሳምረን። ስብሐት የኩሉ ዓለም ለኢየሱስ ክርስቶስ